ክብር ለጌታ ይሁን። እግዚአብሔር አምላካችን ስም የተባረከ ይሁን። እንግዲህ ዛሬ ከኔ ጋር ነው ከምዕራፍ 37 እስከ 39 ያለውን ክፍል የምናየው። ትናንት ከቲጂ ጋር እስከ ምዕራፍ 36 ያለውን አይተናል። ቀጥሎ ያለውን ክፍል ደግሞ እንመለከታለን ማለት ነው። ይህ ክፍል እንግዲህ እኔ የምዘጋጀው በአዲሱ መደበኛ ትርጉም ስለሆነ የአዲሱ መደበኛ ትርጉም ለእያንዳንዱ ክፍል ርዕስ ይሰጣቸዋልና ይሄ ኤርሚያስ መጽሐፍ ምዕራፍ 37 የኤርሚያስ መታሰር የሚል ርዕስ እንዳለው እንመለከታለን ማለት ነው። የኤርሚያስ መታሰር የሚል ርዕስ እንዳለው እንመለከታለን። ክፍሉ ሲጀምር ንጉስ ናቡከደነጾር በንጉሱ በኢኮንያን ፋንታ ሴዴቅያስን እንዳነገሰው ነግሮን ይጀምራል ማለት ነው። ከዚህ በፊት እንግዲህ ትናንትና እንደተመለከትነው ይሄ ኢዮአቄም የእግዚአብሔርን ቃል በብራና የተጻፈውን ያንን ቃል በሰማ ጊዜ እየቀደደ ወደ እሳት ውስጥ እንደጨመረና ለእግዚአብሔር ድምጽ ለእግዚአብሔር ቃል ሳይደነግጥ ከእግዚአብሔር ሐሳብ ውጪ ለመሆን ወስኖ ሲቀጥል እንደነበረ አይተናል። እና ለዛ ደግሞ እግዚአብሔር መንግስቱን ለዘላለም እንደሚያጠፋው ከዳዊት ቤት መንግስቱን እንደሚያጠፋው ተናግሯል። እና ቀጥሎ ያለው ክፍል ላይ ስንመለከት ኦልሞስት ይሄኛው መንግስት በሌላ ሲቀየር እንመለከታለን ማለት ነው። እዚህ ጋር ሴዴቅያስን ወደ ንግስና ያመጣዋል ማለት ነው። ሴዴቅያስን ናቡከደነጾር ወደ ንግስና ያመጣዋል። በዛ ጊዜ የነበሩ እስራኤላውያን ተላልፈው እንዲሰጡ ያደረጋቸው እግዚአብሔር ስለሆነ የነበሩ ነገስታት ሁሉ ለእግዚአብሔር መጠቀሚያ ነው የሚሆኑት። ገንዘቡ ነበር የሚያደርጋቸው። እስራኤላውያንን አሳልፎ ይሰጣቸውና የተቀበላቸው ወይም ደግሞ የገዟቸው የሚመስሏቸው ሰዎች እግዚአብሔር ራሱ ሲያንቀሳቅሳቸው እንመለከታለን። እና እግዚአብሔር ለሐሳቡ ተጠቅሞ ይሄንን ሴዴቅያስን ሲያነግሰው እናያለን። ሴዴቅያስ የመጨረሻው የኢየሩሳሌም ንጉስ እንደሆነ እንመለከታለን ማለት ነው። የመጨረሻው ንጉስ ነው። ይህም ሴዴቅያስ ወደ ንግስና መምጣቱ በምዕራፍ 36 ላይ ይሄ ኢዮአቄም ላይ የተነገረው ትንቢት ማስፈጸሚያ እንደነበረ ደግሞ እንመለከታለን ማለት ነው። እግዚአብሔር የተናገረውን ሲፈጽምበት እናያለን ማለት ነው። ክብር ለኢየሱስ ይሁን። ከዛ ቀጥሎ እንግዲህ ሴዴቅያስ እንዳልኳችሁ የመጨረሻው የይሁዳ ንጉስ ነው። ገና ከመንገሱ ግን እግዚአብሔር አንድ ነገር እዚህ ጋር ጸሐፊው ሲያስቀምጥልን ለትምህርታችን ስለሆነ እግዚአብሔር ቃል የተጻፈው ከንግስናው ጋር ተያይዞ ገና መንገሱን እያበሰረን ሳይጨርስ ቀጥሎ ምን እንደሚል ታውቃላችሁ? የእግዚአብሔርን ድምጽ ግን አልሰማም። ወይም ደግሞ ሴዴቅያስ በይሁዳ ላይ አነገሰው። ከዛ በኋላ እርሱም ሆነ መኳንንቱ የምድሪቱ ህዝብ በነቢዩ በኤርሚያስ አማካኝነት የተነገረውን የእግዚአብሔርን ቃል አልሰሙም ይለናል ማለት ነው። የእግዚአብሔር ድምጽ ተነግሯል፣ የእግዚአብሔር ቃል መጥቷል። ለዛ ድምጽ ግን ምላሽ የሚሰጥ ሰው አልነበረም። ይሄ ንጉስ ለእግዚአብሔር ድምጽ የሚመልስ አይነት ሲስተም አልነበረውም። የንግስና ህይወት አልነበረውም። እግዚአብሔር ነው ንጉስ እንዲሆን ያደረገው። ነገር ግን እግዚአብሔርን እንዳልሰማ ከዜናው እኩል አንድ ላይ ተያይዞ ሲነገረን እንመለከታለን ማለት ነው። አንደኛ ንጉሱ የእግዚአብሔርን ድምጽ አልሰማም። ሁለተኛ ሹማምንቶቹ መኳንንቶቹ ለዚህ ድምጽ የሚታዘዙ አይደሉም። ሶስተኛ ደግሞ ህዝቡ ጭምር ራሱ በነቢዩ በኤርሚያስ አማካኝነት የመጣውን የእግዚአብሔርን ቃል አልሰማም ብሎን ተነግሮን ይጀምራል ማለት ነው። ይህ የተነገረው የእግዚአብሔር ቃል ምንድን ነው ብለን ስንመለከት ይሁዳና ኢየሩሳሌም ፈጽሞ በባቢሎን እንደሚሸነፉ፣ ከዛ ደግሞ ለዚህ ለእግዚአብሔር ውሳኔ መቃወም እንደሌለባቸው በቃ ተቀብለው በዛ ሲስተም ውስጥ እንዲሄዱ እግዚአብሔር ሲነግራቸው እንመለከታለን። እግዚአብሔር ለባቢሎን አልፎ እንደሰጣቸው የእግዚአብሔርን ቅጣት ከባቢሎናውያን እጅ በጸጋ እንዲቀበሉ እግዚአብሔር ሲናገራቸው ነው የምንመለከተው ማለት ነው። እግዚአብሔር አልፎ ሰጥቷቸዋል ለነዚህ ህዝቦች። መፍትሄው ምንድነው ካልን ለነዚህ ህዝቦች መገዛት ነበር የነበረባቸው ማለት ነው። ለዚህ ድምጽ የሚታዘዝ አንድም ሰው እንዳልነበረ ማለት ነው። ክብር ለጌታ ይሁን። በዚህ ወቅት እንግዲህ ባቢሎናውያን ኢየሩሳሌምን ከበዋት እንደነበረ እግዚአብሔር ቃል ይነግረናል። በከበባ ውስጥ ያለች ምድር ላይ ነበረች። በከበባ ውስጥ ነበረች የባቢሎን ሰራዊት ወይም ደግሞ የከለዳውያን ሰራዊት። እኔ በአዲሱ ትርጉም ባቢሎናውያን ስለሚላቸው ማለት ነው። ከበዋት ነበር ኢየሩሳሌምን። ይህ ከበባ ደግሞ ንጉስ ሴዴቅያስ በዚህ ከበባ ውስጥ ሆኖ ባለበት ሁኔታ
ነው እንደነገሰ የምናየው ማለት ነው። ይህ ከበባ አለ። አንዱ አጋጣሚ ደግሞ በዚህ ውስጥ አንድ ነገር ሲፈጠር እንመለከታለን። ቁጥር 4 ላይ ይሄ የከበባቸው ሰራዊት የፈርዖን ንጉስ ከግብፅ መውጣቱን ሰምቶ ወደ እነሱ ሲመለስ ከበባውን ሲተው እንመለከታለን ማለት ነው። ይህን ከበባ ትቶ ለትንሽ ጊዜ እፎይታ ሰጥቷቸው ሲመለስ እናየዋለን። በዚህ አጋጣሚ እንግዲህ ንጉስ ሴዴቅያስ ወደ አምላካችን ወደ እግዚአብሔር ስለኛ ጸልይልን ብሎ ለኤርሚያስ መልእክት ሲሰጠው እንመለከታለን። ይህንን አድቫንቴጅ ተጠቅሞ ወደ ኤርሚያስ የጸሎት ርዕስ ይልካል ማለት ነው። የጸሎት ርዕስ ሲሰድ እናየዋለን። የፈርዖን ሰራዊት መውጣቱ የባቢሎናውያን ሰራዊቶች ደግሞ ይህንን በሚሰሙበት ጊዜ ወደ ጦርነት ወደዛ እንደሚሄዱ ኢየሩሳሌምን ለቀዋት እንደሄዱ የእግዚአብሔር ቃል ይነግረናል ማለት ነው። ቁጥር 5 ላይ ነው ይህን ቃል የምናገኘው። በዚህ ውስጥ ነው ወደ ኤርሚያስ መልእክት ይልካል ማለት ነው። ወደ አምላካችን ወደ እግዚአብሔር ምን በልልን ጸልይልን ይለዋል። ወደ አምላካችን ወደ እግዚአብሔር ጸልይልን ይለዋል። ንጉስ ሴዴቅያስ ጸሎት ይፈልጋል። ከገባበት ከዛ ሁኔታ መውጣት ይፈልጋል። ነገር ግን ለእግዚአብሔር ቃል የሚሆን መታዘዝ፣ ለእግዚአብሔር ድምጽ የሚሆን መታዘዝ ህይወት ውስጥ አናገኝም ነበር። መጀመሪያ ለመጣው የእግዚአብሔር ድምጽ ምላሽ ሲሰጥ አይደለም የምንመለከተው። ጸሎት ይፈልጋል። እግዚአብሔር አምላካችን ነው ብሎ ይናገራል። የእግዚአብሔር አምላክነትን ነገር ግን ለዛ የሚታዘዝ ማንነት፣ ለዛ የሚታዘዝ ልብ ከሱ ውስጥ ሲታጣ እናያለን ማለት ነው። ጸሎትን ይፈልጋል። እግዚአብሔር አምላካችን ነው ብሎ ወደ ኤርሚያስ መልእክቱን የሚልከው መጀመሪያ የተናገረውን የሚያስቀጥል ይሄ በዚህ በግርግሩ የመጣውን ይሄ እፎይታ ጊዜ እግዚአብሔር እንዲያራዝምላቸው በቃ ይሄን አድቫንቴጅ ተጠቅሞ ወደ ኤርሚያስ የጸሎት ርዕስን ሲልክ እናየዋለን። እግዚአብሔር ያለውን ለህዝቡ ያለውን ሐሳብ ለማስቀየር የሚደረግ ጸሎት አይገርማችሁም? ሌላ የሆነ ጸሎት የእግዚአብሔር ሐሳብ አለ በባቢሎናውያን እጅ ተገዝተው እንዲቆዩ። ነገር ግን ይሄ ንጉስ ሴዴቅያስ ያንን የሚያስቀይር የእግዚአብሔርን ሐሳብ የሚያስቀይር ጸሎት እንዲደረግ ሲጠይቅ እንመለከታለን። የእግዚአብሔር አምላክነት በህይወታችን መታዘዝንም ይጨምራል። እግዚአብሔር አምላካችን ነው ካልነው እንድንታዘዘው ይፈልጋል ማለት ነው። የእግዚአብሔር አምላክነት መታዘዝንም ይጨምራል። እግዚአብሔር ሐሳቡን ግልጽ አድርጎ ነው በኤርሚያስ አፍ የተናገረው። በጣም ራሱን ሪቪል አድርጎ ነው ለኤርሚያስ ሲናገረው የምንመለከተው። አይደለም ስለገጠማቸው ነገር ይቀርና ከዚህ በኋላ ስለሚሆነው ነገር እንኳን ጭምር እግዚአብሔር ሲነግራቸው እንመለከታለን። ብትታዘዙ ይሄ ይሆናል፣ ባትታዘዙ ደግሞ ይሄ ደግሞ ይሆናል። በቃ እግዚአብሔር ራሱን ክሊር አድርጓል ስለገጠማቸው ሁኔታ። ነገር ግን ለዛ ምላሽ ሲሰጡ አንመለከታቸው። እግዚአብሔር ተናግሯል፣ እነሱም ሰምተዋል፣ ግን መቀበል አይፈልጉም። እንደውም ምርጫ የወሰዱት ምንድነው? የእግዚአብሔርን ሐሳብ ለማስቀየር የሚሆን ሌላ ጸሎት እንዲመጣ ሲጠይቁ እናያለን። ይህ ጸሎት ምን አይነት ነው ካልን ይሄ የባቢሎናውያን ሰራዊቶች ወደ ፈርዖን ሰራዊት በሄዱበት በዛው እንዲቀሩ ዘለቄታ እንዲያገኝ ኢቭን የጸሎት ርዕስ ራሱ አዘጋጅተው ነው ሲልኩት የምንመለከተው ማለት ነው። በቃ በዛው እንዲቀር ሲናገር እንመለከታለን። ለንጉሱ ይህ ንጉስ እግዚአብሔር መታዘዝ አይፈልግም፣ ትምህርቱን መቀበል አይፈልግም። ነገር ግን ከገጠመው ሁኔታ መውጣት ይፈልጋል። አንዳንድ ጊዜ የእግዚአብሔርን ድምጽ አልሰማንም ማለት እግዚአብሔር እየተናገረ አይደለም ማለት አይደለም። እግዚአብሔር ድምጹን ልኳል፣ እግዚአብሔር ተናግሯል። ነገር ግን እኛ የምንሰማበት አቋም ውስጥ አይደለንም ማለት ነው። እግዚአብሔር ይናገራል። እግዚአብሔር ለሁኔታችን ለእያንዳንዱ ነገራችን በእኛ ህይወት ውስጥ ለሚፈጠሩት ነገሮች ሁሉ የሚለን ነገር አለ። ነገር ግን ለእኛ እይታ ለእኛ ሲቹዌሽን በእኛ አይን ውስጥ ስንመለከተው መልካም ላይመስለን ይችላል። ቶሎ ልንቀበለው ላንችል እንችላለን። እንደዛ አይነት ሆኖ ላይመጣ ይችላል። ነገር ግን እግዚአብሔር ድምጹን ይልካል። እግዚአብሔር ድምጹን ይናገራል ማለት ነው። የሰማው ድምጽ የእግዚአብሔር እንደሆነ ያውቃል። መጀመሪያውም እግዚአብሔር እንደተናገረው ያውቃል። ነገር ግን ለዛ ምላሽ አይሰጥም።
እንደዚህ አይነት ህይወት በጌታ በኢየሱስ ስም ከኛ ይራቅ። ለእግዚአብሔር ድምጽ ሳንታዘዝ ለራሳችን የሚመቸውን ኮምፎርታችን የሆነውን መልካም የሆነውን ብቻ እየፈለግን ለህይወታችን ያንን እንድናስቀር የሚያደርግ አይነት ልምምድ በጌታ በኢየሱስ ስም ከኛ ህይወት የተነሳ ይሁን። ክብር ለእግዚአብሔር ይሁን። የሚገርማችሁ የሰማነው የእግዚአብሔር ድምጽ ጸልየንም አጸልየንም የምናስቀየረው ጉዳይ አይደለም። ምክንያቱም እግዚአብሔር የኛ ጉዳይ አስፈጻሚ አይደለም። እግዚአብሔር የኛን ጉዳይ አይደለም ሊፈጽም በእኛ ህይወት ውስጥ የመጣው። ሰው የእግዚአብሔርን ሐሳብ ሲቀበልና ሲስማማ ነው በቃሉ የተገለጠውን ድምጽ እሺ ብሎ ሲታዘዝ ነው እግዚአብሔር ጸሎቱን ሊሰማው የሚችለው ማለት ነው። በእግዚአብሔር ዘንድ ተቀባይነት ያለው ጸሎት ምን አይነት ነው ካልን ከእግዚአብሔር ሐሳብ አላይን ያደረገ ከእግዚአብሔር ሐሳብ ትክክል የሆነ ጸሎት ነው እግዚአብሔር ሊቀበለው የሚችለው። ከመታዘዝ ውጪ የሆነ ጸሎት ከእግዚአብሔር ጋር እንደመጋጨት ነው። በቃ ኦሬዲ እየተላተመ ነው ያለው ማለት ነው ይሄ ሰው። ከዛ ንጉሱ በህዝቡ እንዲሁም በኤርሚያስ መካከል ልዩነቶችን እንድንመለከት ያደርገናል። ኤርሚያስና ንጉሱ መካከል በንጉሱና በህዝቡ እንዲሁም ደግሞ በኤርሚያስ መካከል የሆነ ዲፈረንስን እኔ አስተውያለሁና እሱን እንድናይ ጠይቃችኋለሁ። እና በንጉሱና በህዝቡ እንዲሁም በኤርሚያስ መካከል ልዩነቶችን እናያለን። እግዚአብሔር ለኤርሚያስም ድምጹን ይልካል። እግዚአብሔር ለህዝቡና ለንጉሱም ድምጹን ይልካል። ለሁለቱም እግዚአብሔር ድምጹን ይልካል። እግዚአብሔር ይናገራቸዋል። ነገር ግን ኤርሚያስ ጋር የሚመጣው የእግዚአብሔር ድምጽ ኤርሚያስ ቶሎ ስለሚያስተናግደውና ስለሚታዘዘው ሌላ የእግዚአብሔር ንግግር ሲመጣ ደጋግሞ እግዚአብሔር እሱ ጋር መልእክቱን ሲያስቀምጥ እንመለከታለን። ምላሽ ስለሚሰጠው ኤርሚያስ ጋር የእግዚአብሔር ቃል መጣ። እስቲል ከጀመርንበት ጊዜ ጀምሮ የእግዚአብሔር ቃል ወደ ኤርሚያስ መጣ የሚል በተደጋጋሚ እንመለከታለን። የእግዚአብሔርን ድምጽ ያስተናግደዋል። በህይወት ውስጥ ኢንቮልቭ እንዲያደርግ ያደርገዋል። ለዛ ድምጽ ደግሞ የሚታዘዝ ሰው እንደነበረ እግዚአብሔር ቃል ይናገረናል። ለዛ የእግዚአብሔር ድምጽ ቶሎ እሱ ጋር ይመጣል። እግዚአብሔር ቃሉን ቶሎ በሱ አፍ ያኖራል። እግዚአብሔር ቃሉን ቶሎ በሱ ድምጹን በሱ ይናገራል። ህዝቡና ነገስታቱን ደግሞ ስንመለከት አንድ እግዚአብሔር ድምጽ ነው የመጣው ወደነሱ። አንድ እግዚአብሔር ድምጽ በባቢሎን እጅ ውስጥ ትወድቃላችሁ፣ ለዚህ ከታዘዛችሁ ደግሞ እንዲህ ይሆናል የሚል እግዚአብሔር ክሊር ያመጣው ድምጽ አለ። እሱን ስላልተቀበሉ ግን በተደጋጋሚ የሆነ ስህተት ውስጥ በተደጋጋሚ የሆነ የህይወት አዙሪት ውስጥ ሲኖሩ እንመለከታቸዋለን። አይገርም? አንድ አይነት ሰርክል ሲሽከረከሩ እናያቸዋለን። ኤርሚያስ እልፍ ቶሎ ይላል፣ እነሱ ደግሞ እዛው ሰርክል ውስጥ ይገኛሉ። የእግዚአብሔር ድምጽ ከኛ አርቋል ብለን የምናስብ ሰዎች፣ እግዚአብሔር አይናገረንም የምንል ሰዎች ካለን እግዚአብሔር በቃሉ ይናገራል። እግዚአብሔር ድምጹን በየዕለቱ ይልካል። ነገር ግን እኛ የምንሰማበት ፖዚሽን ላይ ስላልሆንን እግዚአብሔርን ለመስማት ስላልፈለግን ወይም ደግሞ በዛ አይነት ምቹ ኢንቫይሮንመንት ውስጥ ስላልሆንን አይኖቻችንን ለዛ ስላላተጋን የእግዚአብሔርን ድምጽ ሚስ እናደርገዋለን። የእግዚአብሔርን ድምጽ ሚስ እናደርገዋለን። በቃ ደሴም ፓዝ እንመላለሳለን። ደሴም በሆነ መንገድ ውስጥ ራሳችንን በዛው እናገኘዋለን። ይሄን ቀጥሎ የምናየውን 3 ምዕራፍ ሙሉ ስንመለከት እግዚአብሔር በተደጋጋሚ ድምጹን ወደ ኤርሚያስ ይልካል። ግን የተላከው መልእክት ለህዝቡ ቢሆንም አንድ መልእክት ነው የተላከላቸው። ያ መልእክትን ስላልሰሙት እግዚአብሔር ደጋግሞ ያንን ድምጽ ሲነግራቸው እንመለከታለን። የምናገረው ምዕራፍ 37 ኤርሚያስ ምዕራፍ 37 ላይ ያለውን የእግዚአብሔርን ቃል ቁጥሩን ደግሞ ከፈለጋችሁት ከ7 እስከ 9 ያለው ነው እየተናገርኩ ያለሁት። ክብር ለኢየሱስ ይሁን። ይቆራረጣል የሚል ሜሴጅ አለ ከስር። ሃዩ ይቆራረጣል። ኦኬ እሺ። በጣም የሚገርማችሁ ሌላ ድምጽ በመፈለግ ግን ጊዜዎቻችንን አናባክን። በቃ የእግዚአብሔርን ድምጽ በመታዘዝ እልፍ ማለት አለ። ለእግዚአብሔር ድምጽ ምላሽ በመስጠት እልፍ ማለት አለ። አንዳንድ ሰርክሎቻችንን ስንመለከት ለእግዚአብሔር ድምጽ ባልታዘዝንባቸው ሁኔታዎች ነው ደጋግመን በዛ ሁኔታ ውስጥ የምንገኘው። እግዚአብሔር ርቆን ድምጹን ሳይልቅ ቀርቶ ሳይሆን እግዚአብሔር ተናግሮን እኛ የምንሰማበት ፖዚሽን ላይ ስላልሆነ
እግዚአብሔር ይናገራል። ደግሞ እግዚአብሔር በጣም የሚገርማችሁ እስኪገባን እስክንታዘዘው ድረስ ይሄ ከእግዚአብሔር ሐሳብ ጋር እስክንስማማ ድረስ ፈቀቅ አይልም፣ አይተወንም። ደጋግሞ እሱን ይናገራል፣ እሱን ያወራል። እሱን በመደጋገም ነው እግዚአብሔር ሲቆይ የምንመለከተው። በዚህም ክፍል ላይ በሌሎችም ህይወት ላይ ስንመለከት ያንን ደጋግሞ ይናገራል። በጠየቁት ቁጥር የሚያወራው እሱን ነው። እግዚአብሔር ሊያስተነፍስ የሚችልበት መንገድ ካገኘ፣ እግዚአብሔር ሊያወራበት የሚችልበት ሰው ካገኘ እሱኑ ድምፅ መልሶ ይልካል። ለምንድን ነው ካልን እንዲታዘዙት፣ ለዛ ድምፅ ምላሽ እንዲሰጡት። በመታዘዝ እልፍ እንላለን። ከኤርሚያስ ህይወት ምን እንማራለን ካልን ኤርሚያስ ያለ ድምፅ አይንቀሳቀስም። ከእግዚአብሔር ድምፅ ውጪ አይንቀሳቀስም። የሰማው ድምፅ ደግሞ ያንቀሳቅሰዋል፣ አክሽን እንዲወስድ ያደርገዋል፣ ያንቀሳቅሰዋል። የሰማው ድምፅ ያለ ድምፅ አይንቀሳቀስም፣ የሰማው ድምፅ ደግሞ ያንቀሳቅሰዋል። አንዳንዴ ስለ ህይወታችን ስለምናልፍባቸው ነገሮች በቃ ይሄ ባለንበት ፓዝ ላይ ስለምንወጣባቸው ይሄ ስለነሱ አይነት ነገሮች ብዥ ያለ እይታ፣ ግራ የተጋባ እይታ እኛ ጋር ካለ ለእግዚአብሔር ድምፅ ስላልታዘዝን እንደሆነ እግዚአብሔር ቃል ይናገረናል። ለእግዚአብሔር ድምፅ በታዘዝን ቁጥር ስለ ህይወታችን የጠራ እይታ ይኖረናል። ክሊር የሆነ አንደርስታንዲንግ እግዚአብሔር በድምፅ ውስጥ አስቀምጧል። በጣም የሚገርማችሁ እግዚአብሔር ኤርሚያስን በየዕለቱ ነው አፕዴት የሚያደርገው። በየቀኑ አፕዴት ያደርገዋል፣ አዲስ መረጃ ይሰጠዋል። ምክንያቱም ቶሎ ስለሚሰማው ወደ አክሽን ስለሚወስድ ያንን ስለሚያደርግ እግዚአብሔር ኤርሚያስ ጋር አዲስ የተፈጠረ ነገር ካለ ወዲያው ሲያስረዳው እንመለከታለን። ትናንት ባየነው ክፍል ያ ንጉስ እንደቀደደው ባየ ጊዜ ኤርሚያስ በዛ ታይም ቦታው ላይ አልነበረም፣ ተደብቆ ተሸሽጎ ነበር የነበረው። እግዚአብሔር ሌላ ብራና አውጣና ጻፍ ሲለው እንመለከታለን። ሌላ አውጣና ጻፍ፣ በቃ አፕዴት ያደርገዋል፣ ኢንፎርሜሽን ይሰጠዋል። እግዚአብሔር የእግዚአብሔርን ድምፅ የምንሰማ እግዚአብሔር ያድርገን። ለእግዚአብሔር ቃል በታዘዝን ቁጥር ስለ ራሳችን፣ ስለ ቤታችን፣ ስለ ሀገራችን፣ ስለ ሰራውንዲንጋችን የጠራ የሆነ እይታ፣ የጠራ የሆነ አንደርስታንዲንግ ይኖረናል ማለት ነው። ደግሞ እግዚአብሔርን አለመስማት ወደ ኋላ ይጎትታል፣ በአጭሩም እንድንቀር ያደርገናል። እግዚአብሔርን አለመስማት እንድንደርስ ከተገባን ቦታ እንድንሄድ እግዚአብሔር ካሰበው ቦታ ወደ ኋላ ይጎትተናል ማለት ነው። ያባክናል። እግዚአብሔርን አለመስማት መባከን ነው። ክብር ለኢየሱስ ይሁን። ከዛ ቀጥሎ የእግዚአብሔር ቃል ወደ ኤርሚያስ ሲመጣ እንመለከታለን። ሴዴቅያስ ይህን የጸሎት ጥሪ ወደ ኤርሚያስ በሚልክበት ጊዜ ይሄ የፈርዖን ሰራዊት ልክ እንዳልኳችሁ ከግብጽ ወጥቷል። ባቢሎን ኢየሩሳሌምን ቅጥር ለቀው ሄደዋል ባቢሎናውያን። በዚህ ፋታ ምክንያት በቃ ይሄ የወሰዱት የመንቀሳቀስ ወይም ደግሞ ቅጥሪቱ አለቀው የመሄድ እርምጃ ዘለቄታ እንዲያገኝ ለኤርሚያስ ያቀረቡት የጸሎት ጥሪ ነው። እግዚአብሔር ለዚህ ምላሽ ሲሰጥ እናየዋለን። ግልጽ በሆነ መልኩ ድጋሚ እግዚአብሔርን ሲነግራቸው እናያለን። ይህ ያገኛችሁ ፋታ ዘለቄታ እንደሌለው እወቁ ይላቸዋል እግዚአብሔር። የፈርዖን ሰራዊትም ወደ መጣበት ከግብጽ ወጥቷል አይደለም ይለን፣ ወደዛ ወደ ነበረበት ቦታ ይመለሳል ይላቸዋል። ባቢሎናውያን ደግሞ ተመልሰው መጥተው ከተማዋችሁን ይወጓታል፣ ይይዟቸዋል ይላቸዋል። ስለዚህ ትታውን ይሄዳሉ ብላችሁ አታስቡ፣ አይሄዱም። በቃ ግልጽ የሆነ ንግግር ነው። ምክንያቱም ራሳችሁን አታታሉ ይላቸዋል። እነዚህ ሰዎች ያገኙትን ይህን አድቫንቴጅ ተጠቅመው በቃ ነፃነታቸውን ለማወጅ ከከበባ ውጪ መሆናቸውን ለመናገር ከእግዚአብሔር ፍርድ ባቢሎናውያን እግዚአብሔር ያስቀመጣቸው የእግዚአብሔር ቁጣ ማስኬጃ እንዲሆኑ ነው። ከዛ ማምለጣቸውን ለማወጅ ሲቸኩሉ እንመለከታለን። እግዚአብሔር ግን ራሳችሁን አታታልሉ ይላቸዋል። አይገርምም? ከእግዚአብሔር ድምፅ ውጪ መስማትና ማሰብ መታለል ነው ማለት ነው። ራስን ማታለል ነው ማለት ነው። እንደውም እግዚአብሔር በጣም ሊያስረዳቸው ሲሞክር በጣም ይሄን ክሊር ያደርግላቸው ሲፈልግ እንደዚህ ይላቸዋል። ሌላውን ተውትና አላቸው፣ በቃ እናንተ ብታሸንፉ እንኳን እኚህን የከበባችሁን ሰራዊት ብታሸንፉ እንኳን የቆሰሉ ሰራዊቶቹ አሸንፏችኋቸው የቀሩ ጥቂቶቹ ሰራዊቶቹ እነሱ መጥተው አካባቢያችሁን ይገዛሉ፣ ይይዟችኋል ይላቸዋል እግዚአብሔር። በቃ ግልጽ በሆነ መልኩ ምንም ባቢሎናውያንን እስራኤል የምታሸንፍበት ተስፋና መንገድ እንደሌለ ይነግራቸዋል ማለት ነው። አታሸንፉም፣ በቃ ቁርጣችሁን አውቃችሁ መገዛት ነው ያለባችሁ ይላቸዋል። ምክንያቱም የእግዚአብሔር ሐሳብ ይህ ስለነበረ ማለት ነው።
ነገር ግን ለዚህ ድምጽ የሚሰጡት ምላሽ በተደጋጋሚ በጣም የሚያሳዝን ነበር። ከዛ ይህን የኤርሚያስ ይህን የእግዚአብሔርን ቃል ከተናገረ በኋላ የባቢሎን ጭፍራ ከኢየሩሳሌም መውጣቱን ተከትሎ ወደ ትውልድ ስፍራው ለመሄድ በዛ ርስትን ለመካፈል ሲነሳ እናየዋለን ማለት ነው። በዛ ርስትን ለመካፈል ሲነሳ እናየዋለን። ቁጥር 9 ላይ ቁጥር 11 ላይ ነው ይህንን የምናገኘው። የባቢሎናውያን ሰራዊት ከፈርዖን ጭፍራ የተነሳ ከኢየሩሳሌም ከወጡ በኋላ ኤርሚያስ በህዝቡ መካከል የርስቱን ድርሻ ለመካፈል ከኢየሩሳሌም ወደ ቢንያም ሀገር ሊሄድ ተነሳ ይለናል። ይህ ርስት በኤርሚያስ ምዕራፍ 32 ቁጥር 6 ላይ እናገኘዋለን። እግዚአብሔር ኤርሚያስን ርስት ግዛ ብሎታል። ከዚህ በፊት ተመልክተነዋል። ርስት ግዛ ያለው ለምን እንደሆነም እዛው ፐርፐዙን እንመለከተዋለን። ርስት ግዛ ብሎታል። የገዛው ደግሞ ከአጎቱ ልጅ ከአናሜል እንደገዛው የእግዚአብሔር ቃል ይነግረናል። ይህ የገዛው መሬት ደግሞ እግዚአብሔር ይሁዳን እንደሚመልስ የሰጠው የተስፋ ቃል እንደነበረ እንመለከታለን። መሬት ግዛ አለውና ርስት ለራሱ ወሰደና እግዚአብሔር ይሁዳን እንደሚመልስ ወደ ቦታው ያንን ተስፋ እግዚአብሔር ሊያጸና ሲፈልግ እንደ ምልክት ይህንን እንዳደረገ እንመለከታለን ማለት ነው። ለዚህ ምክንያት ሲሄድ ነው እንግዲህ ወደ ቢንያም በር በደረሰበት ጊዜ ይለናል እግዚአብሔር ቃል የዘበኞች አለቃ የነበረው የሐናንያ ልጅ የሴሌም ልጅ ሪያ ከርተ ወደ ባቢሎናውያን ልትሄድ ነው ብሎ ሲይዘው እንመለከታለን። ከርተ ልትሄድ ነው ይለዋል። አይገርምም? ኤርሚያስ የእግዚአብሔርን ድምጽ ተናግሯል። የእግዚአብሔርን ቃል አውርቷል። የልቡ ሐሳብ ደግሞ በዛ በነበረበት አጋጣሚ ባገኘው በዚህ ክፍተት ከቅጥር መውጣትና መግባት በሚቻልበት ሁኔታ ውስጥ በዛች ታይም ሄዶ በቢንያም በር ተቀምጦ በዛ አልፎ ርስቱን ሊካፈል እንደሄደ እግዚአብሔር ቃል ይነግረናል። ያን በዚህ አጋጣሚ ግን ትሪት የተደረገበት መንገድ በጣም ይገርማቸዋል። ሌላ ቅርጽ ተሰጥቶት ሲከሰስ እናገኘዋለን። ኤርሚያስ በዚህ ምክንያት ሲታሰር እናየዋለን ማለት ነው። ኤርሚያስ በዚህ ምክንያት ሲታሰር እንመለከታለን። እና በዛን ጊዜ የያዘው ሪያ ወደ መካኑንቱ አመጣው። ኤርሚያስ ተደበደበ። ይህንን ይነግረናል። ኤርሚያስን ያዙት፣ በሐሰት ነው ከድቼ ወደ ባቢሎና መሄድ አይደለም አላቸው። የሪያ ግን አልሰማውም። እንዲያውም ኤርሚያስን አስሮ ወደ መኳንንቱ አመጣው። መኳንንቱም እጅግ ተቆጥተው ኤርሚያስን ደበደቡት። የግዞት ቤት አድርገውበት በነበረው በጸሐፊው በዮናታን ቤት አሰሩት ይላል ቁጥር 14 ላይ። ኤርሚያስን ደበደቡት፣ ይህ አልበቃቸውም፣ ደግሞም አሰሩት። ይህ ብቻም አይደለም፣ በዛ ረጅም ጊዜ እንዲቆይ ተተወ ይለናል የእግዚአብሔር ቃል። ማን ነው የታሰረው ካልን የእግዚአብሔርን ድምጽ ያመጣው ንጹሑ ኤርሚያስ በህዝቡ መካከል ተቀምጦ በድፍረት የእግዚአብሔርን ቃል ሲናገር የቆየው ኤርሚያስ ወደ እስር ሲዳረግ እናያለን። በጣም የሚገርማችሁ እንዲታሰር የሚያደርግ በቂ ምክንያት እጅ ከፈንጅ እንደተያዘ ሰው እንመለከታለን። አንደኛ ባቢሎናውያን መቃወም ከንቱ ነው ብሎ በተደጋጋሚ ትንቢትን ሲያመጣ እናየዋለን። ከንቱ ነው መቃወማችሁ፣ በግልጽ ነው ሲናገራቸው የነበረው። እጃችሁን ስጡ ብሎ ሲናገር እንመለከታለን። ሌላው ደግሞ ህዝቡ እንዲወግን ከባቢሎን መንግስት ጋር እንዲስማማ ተናግሮ ይሄ የእግዚአብሔር ድምጽ ማያመጣበት ነገር የለም ተናግሮ ሲቀመጥ እናየዋለን። ሶስተኛ ደግሞ ባቢሎን በወጣበት ወቅት እሱም ተከትሎ እግር በእግር ሲወጣ እጅ ከፈንጅ እንደተያዘ እንመለከታለን። በህጉ ስናየው ሪያ ያሰረበትን ሪዝን ስንመለከት ልክ ሊመስል ይችላል። ነገር ግን እውነታው እሱ አይደለም። የስህተት ክስ ቢሆን በቂ ማስረጃ ተይዞበታል ማለት ነው። ምን ያህል ጊዜ እንደሆነ ለማናውቀው እኛ ራሱ ላልተጻፈልን ለዛ ጊዜ ኤርሚያስ በዛ ስር ውስጥ እንደቆየ የእግዚአብሔር ቃል ይነግረናል። ብዙ ጊዜ ቆየ ይለናል። በጣም የሚገርማችሁ ደግሞ ሌላው የእግዚአብሔርን ድምጽ የማያመጡት በራሳቸው የሐሰትን ትንቢት አውጥተው የሚናገሩ ነቢያት፣ በዛ ጊዜ የነበሩ ነቢያት ለህዝቡ ጆሮ ደስ የሚያሰኘውን ነገር እየተናገሩ እንዲሁም ደግሞ ለንጉሱ እረፍት የሚሆነውን ነገር እየተናገሩ በሰላም ተደላድለው ተቀምጠው እናያቸዋል። በሰላም ቁጭ ብለዋል። ኤርሚያስ የእግዚአብሔርን ድምጽ ተናግሮ በእስር ቤት እንደነበረ እንመለከታለን። እግዚአብሔር እዚህ ጋር ኤርሚያስ ላይ አንፌር የሆነ ይመስላል። እግዚአብሔር አናግሮት መልእክትን ሰጥቶት ባልተገባ ምክንያት ለእስር ሲዳረግ ከዛ ደግሞ ድብደባ ሲደርስበት
ከዛ ደግሞ ያለ ፍትህ እስር ቤት ውስጥ ለማናቀው ያህል ጊዜ ሲታሰር እግዚአብሔር ምላሹ ዝምታ ነበር። እግዚአብሔር ዝም ነው ያለው በዛ ታይም። አንፌር የሆነ ይመስላል ስናየው። የእግዚአብሔር መንገድ ግን ልዩ ነው። ክብር ለኢየሱስ ይሁን። የእግዚአብሔር መንገድ ልዩ ነው። አንዳንዱ ነገር አይገባንም። አንዳንዱ ነገር ልክ ባልሆነ መንገድ ሰላም ሲበዛ የኃጢአተኞችን መለምለም ስንመለከት በቃ ልክ ነው ግን this is right እንላለን። በእግዚአብሔር ዘንድ በቃ እንዲህ በጽድቅ ሄዶ እንትና እንዲህ ሆና ግን ልክ ነው ይሄ ነገር ብለን በእግዚአብሔር ፊት እንድንቀርብ ያደርገናል። ልክ ላይመስል ይችላል። ባይገባንም ባይብራራልንም ከእግዚአብሔር ጋር መቆም ያዋጣል። የእግዚአብሔር ልክን መያዝ ያዋጣል። ክብር ለኢየሱስ ይሁን። የእግዚአብሔር ልክ መያዝ ያዋጣል። ላይገባን ይችላል፣ ላይብራራልን ይችላል። ግን እግዚአብሔር ልክ ነው። እግዚአብሔር ለሰማው ድምጽ ታማኝ እንደሆነ በቀጣዩ ምዕራፎች ላይ ደግሞ እንመለከታለን። እኔ በጣም እየገረመኝ ነበር። እግዚአብሔር ኤርሚያስን ለዚህ ህይወት አምኖት ነበር። አይገርማችሁ? እግዚአብሔር በዚህ መጠን በኤርሚያስ ውስጥ እንዲሰራ ፍቃድ አግኝቶ ነበር። በኤርሚያስ ህይወት ውስጥ በዚህ መጠን እንዲንቀሳቀስ ፍቃድ አግኝቶ ነበር እግዚአብሔር። አይገርምም? እግዚአብሔር ለኤርሚያስ ያስቀረለት የህይወት ክፍል የለም። አንድም ያስቀረለት የህይወት ክፍል የለም። እግዚአብሔር ለዚህ ህይወትና ጥሪ ኤርሚያስን አምኖት ነበር። በቃ እግዚአብሔር በኤርሚያስ በቃ የተገባ ኑሮ መኖር እንደሚችል፣ እግዚአብሔር ኑሮውን መኖር እንደሚችል በኤርሚያስ ውስጥ እግዚአብሔር በጣም አሹር ነበር። ኤርሚያስን እንደወደደ ያደርገዋል። አታግባ ይለዋል፣ አትውለድ ይለዋል፣ ከማህበረሰብ ውጣ ይለዋል፣ ቀንበር ተሸከም ይለዋል፣ ሲፈልግ እስር ቤት ያስገባዋል። በቃ እግዚአብሔር ድምጽ እየሰጠ የሚደርስበትን ነገር ስንመለከት it is fair እንላለን። እግዚአብሔር በዚህ መጠን በሱ ህይወት ውስጥ እንዲንቀሳቀስ እግዚአብሔር ፈቅዶ ነበር። የራሳችን ህይወት መመልከት ይገባናል። እግዚአብሔር ለየትኛው ይሆን የሚያምነን? ለየትኛው ይሆን የሚያምነን? በእኛ ህይወት እግዚአብሔር ምን ያህል ነው መንቀሳቀስ የሚችለው? ከኛ ህይወት ምን ያህል ሆነ እግዚአብሔር? አይገርማችሁም? ኤርሚያስን እኮ እግዚአብሔር በሌላ አይን ስንመለከት በቃ ህይወቱን እንዳበላሸው ሊታሰብ ይችላል። ሌላ ሰው ሳይሆን እንደዛ ነው ሊያስብ የሚችለው። እግዚአብሔርን ቃል መረዳት የሚከብደው ሰው ሲመለከት እንደ ኤርሚያስ ላይ እግዚአብሔር አንፌር ነው እየሆነ ያለው እንድንል ሊያደርገን ይችላል። ነገር ግን እንደዛ አይደለም። እንደዛ አይደለም። እግዚአብሔር በኤርሚያስ ህይወት ውስጥ እንዲሰራ የሚመቻውን ያህል እግዚአብሔር እንዲሰራ ፈቅዶለት ነበር ኤርሚያስ። እግዚአብሔር ለኤርሚያስ ያስቀረለት የለም። እግዚአብሔር በእኛ ህይወት ውስጥ ምን ያህል ጥልቀት እጁን ሰዶ መስራትና መንቀሳቀስ ይችላል? ምን ያህል ፈቅደንለታል እግዚአብሔር በእኛ ህይወት እንዲንቀሳቀስ? ጌታ ሆይ በኢየሱስ ስም በዚህ እግዚአብሔር ሆይ እንድትባርከን እንጸልያለን። ላንተ የሚመች ህይወት እንዲኖረን እጅህን እንድትሰድ የሚያደርግ እግዚአብሔር ሆይ የልብ አቋም እንዲኖረን በኢየሱስ ስም እንጸልያለን። ጌታ ሆይ እንደዚህ እንድታደርገው ልባችንን እንጸልያለን። ለኛ የሚቀር ነገር እንዳይኖር እንድትጠቀምበት በኢየሱስ ስም እንጸልያለን። ኤርሚያስ በጣም የሚገርም ሰው ነው። በቃ እግዚአብሔር ኖሮበት ያለፈ ሰው ነው። እግዚአብሔር ኖሮበት ጨረሰ በሱ። ክብር ለኢየሱስ ይሁን። ከዛ በኋላ ንጉሥ ሴዴቅያስ እንግዲህ ከዚህ ከረጅም ጊዜ በኋላ ላከበትና አስጠራው ይለናል እግዚአብሔር ቃል። አስጠራው። ከዛ ለብቻው ወስዶ ከእግዚአብሔር የመጣ ቃል አለህን ብሎ ሲጠይቀው እንመለከታለን። ከእግዚአብሔር የመጣ ቃል አለህን? ሲጀመር ኤርሚያስ ከእግዚአብሔር ቃል ውጪ እንደማያመጣ የታወቀ ነው። ደግሞ ይጠይቀዋል ይሄንን። አይገርማችሁም? ኤርሚያስ ከእግዚአብሔር የሚሰማው አለው። አሁን በዛ ሲቹዌሽን ውስጥ ሆኖ ከእግዚአብሔር የሚሰማው ድምጽ አለ። ከእግዚአብሔር የሚቀበለው ድምጽ አለ። ከእግዚአብሔር የሚሰማው ድምጽ አለ። ሁኔታው ተቀይሯል። እግዚአብሔርን የሚሰማበት አቅም ግን እሱ ጋር አለ። ያ አቅም ብቻ አይደለም፣ ያንን የሰማው መልእክት ደግሞ መልሶ ለንጉሱ የሚናገርበት አቅም እንዳለው ደግሞ እንመለከታለን። ቁጥር 17 ላይ ነው ይህን ቃል የምናገኘው። ከእግዚአብሔር የመጣ ቃል አለ። በዚህ ሁኔታ ውስጥ የእግዚአብሔር ድምጽ ይሰማል። በግዞት ውስጥ፣ በማይመች እስር ቤት ውስጥ ግን ኤርሚያስ አለው የእግዚአብሔር ቃል አለው የእግዚአብሔር ድምጽ።
የሚያወጣው የሚናገረው ዛሬም የማይቀይረው የእግዚአብሔር ድምፅ እንዳለው እንመለከታለን። ይሄ የመጣበት ችግር ከእግዚአብሔር ጋር ያለውንም ህይወት እንዲሁም የተቀበለውን መልእክት አላስቀየረውም። አንድ የመስማት ህይወቱን አልቀማበትም። ከእግዚአብሔር የመቀበል ህይወቱን አልወሰደበትም። ያ ሲቹዌሽን ያ ሁኔታ። ሁለተኛ ደግሞ የሰማውን መልእክት እንዲቀይር አላደረገውም። የተቀበለውን ያንን ይዞ እንዲቆይ አድርጎታል። ያም ከህይወቱ ሲቀማ ህይወት ውስጥ ሲታጣ አንመለከትም። አለኝ አለው። አሁን አለኝ የምናገረው አለው። ደጋግሞ የሚመጣውን ሴዴቅያስ ሊታዘዘው ያልፈለገውን መጀመሪያ የእግዚአብሔር መልእክት የመጀመሪያውን እሱን ደግሞ ሲነግረው እንመለከታለን። ለባቢሎን ንጉስ አልፈ ትሰጣለህ ይለዋል። አሁን ደግሞ ፐርሰናል ያደርገዋል። አንተ አይደል ንጉሱ ታልፈ ትሰጣለህ ብሎ ሲናገረው እንመለከታለን። በድፍረት ሲናገረው እንመለከታለን። እሱ ብቻ አይደለም፣ እስር ቤት መልእክት ያላስቀየረው ሰው ነው ይሄ ሰው። እስር ቤት መልእክት ያላስቀየረው ሰው የመጀመሪያውን የእግዚአብሔርን ድምፅ ዛሬም ይዞ የሚቆም ሰው። እግዚአብሔር ምናልባት ስለገባበት ሁኔታ አብራርቶለት ላይሆን ይችላል። ስለደረሰበት ነገር ክሊር የሆነ አንደርስታንዲንግ ላይነግረው ይችላል፣ ላይኖረው ይችላል። ለምን ታሰርኩ ቢል ምላሽ ላይሰጠው ይችላል እግዚአብሔር። ነገር ግን መልእክቱን አላስቀየረውም። ከዚህ የምንማረው ብዙ ነገር አለ። ክብር ለኢየሱስ ይሁን። ከዛ ቀጥሎ ደግሞ ስለሆነበት ነገር ተጠያቂ ያደረገው እግዚአብሔርን ሳይሆን ስለደረሰበት ነገር ተጠያቂ ያደረገው ተጠያቂን ሊሆኑ የሚገባቸው የእስር ቤት አለቆችና ንጉሱን ሲጠይቃቸው እንመለከታለን። በስህተት ያደረጉት ነገር ኤርሚያስን ማሰራቸው የነሱ ስህተት እንደሆነ ነው የሚናገረው እንጂ እግዚአብሔር አሳልፎ እንደሰጠው አይደለም የሚያስበው ይህ ሰው። ክብር ለኢየሱስ ይሁን። ከዛ በጣም የሚገርማችሁ ንጉሱ አንድ ያደረገው ነገር እንዳለ እግዚአብሔር ቃል ይነግረናል። በስውር ነው የጠራው ይለናል። ኤርሚያስ በስውር እንደተጠራ እንመለከታለን። ለምንድን ነው በስውር የጠራው ብዬ አንዳንድ ኮሜንታሪዎችን ስመለከት፣ አንደኛ ይህ ንጉስ የሐሰተኞቹን ነቢያት ቃል አላመንም፣ አልተቀበላቸውም። የሐሰተኞቹ የነቢያት ቃል የእግዚአብሔር አለመሆኑን እንደሚጠራጠር ያውቃል። በቃ ጥርጥር አለው ይህ ድምፅ የእግዚአብሔር አለመሆኑ። ሁለተኛ ደግሞ ከኤርሚያስ የእግዚአብሔርን ሐሳብ መስማቱ በሰራውን በመኳንንቶቹ በዛ አካባቢ ችግር ሊያመጣበት እንደሚችል ስላወቀ እንደፈራ እንመለከታለን። በእነዚህ ሁለት ምክንያቶች ደብቆ ኤርሚያስን ሲጠራው እናያለን ማለት ነው። አንድ ሰው ስለ ሴዴቅያስ እንዲህ ብሎ እንደተናገረ እዛው ኮሜንታሪ ላይ አግኝቻለሁ። በጣም እየገረመኝ ነበር። ለራሱ መልካም ቃል እንዲነገረው በጭንቀት የሚመለከት ባለስልጣኖቹን በክህደት ያሰሩትን ሰው በስውር የሚያነጋግር ደካማና ከፊቱ ከቆመው እስረኛ ይልቅ እጅግ የታሰረ ንጉስ ነበር ይለናል። እጅግ የታሰረ ንጉስ። እዚህ ጋር የታሰረው ኤርሚያስ ብቻ ሳይሆን ይህም ሰው በእስር ውስጥ እንዳለ እንመለከታለን ማለት ነው። ኤርሚያስ የሚለው የእግዚአብሔር ሐሳብ ልክ እንደሆነ ያውቃል። ኤርሚያስ እየተናገረ ያለው መልእክት ልክ እንደሆነ ያውቃል። ነገር ግን የእግዚአብሔር ቁጣና ፍርድን ደግሞ መቀበል አይፈልግም። ለዛ ምላሽ መስጠት አይፈልግም። ሐሰተኞቹን ነቢያቶች ደግሞ አያምናቸውም። ልቡ አርፎለት አይቀመጥም። የሚመቸውን ንግግር ቢነግሩትም ልክ እንዳልሆነ ያውቃል። ለዛ ግን የሚታዘዝ አቅም አናይበትም ህይወት ውስጥ። ሌላ ድምፅ፣ ሁለቱን የሚያስማማ ሌላ ድምፅ ሲፈልግ እናየዋለን። አይገርማችሁ? ከእግዚአብሔር የመጣውን ድምፅ ያውቃል፣ ግን ከብዶታል። ያን ፍርድ መቀበል አይፈልግም። ከዛ ደግሞ ሐሰተኞቹን አላመናቸውም። ፍርዱ ይሄ ግዞቱ ያለው ነገር እንዲቀርለት ይፈልጋል። ሁለቱን ለማዋሃድ የሚፈልግ አይነት ሰው ይመስላል። አንድ ነገር ሊያወጣ የሚመቸውን የራሱን ኮንፈርት ለማስጠበቅ ሲንቀሳቀስ እናየዋለን ማለት ነው። ከዚህም ከዛም ይሯሯጣል። እግዚአብሔር ከገለጠው ከቃሉ ውጪ የሆነ ለኛ ህይወት የተለየ አይነት እንዲሆን የምንፈልገው ድምፅ እግዚአብሔር የለውም። እግዚአብሔር እንደዚህ አይነት ድምፅ የለውም ወገኖች። ለሁኔታዎቻችን የሚሆን እግዚአብሔር ያስቀመጠው ግልጽ የሆነ የእግዚአብሔር ድምፅ አለ። የተገለጠ የእግዚአብሔር ድምፅ አለ። እግዚአብሔር በቃሉ ተናግሯል። ስለየሁኔታችን ቢስማማንም ባይስማማንም መቀበል ያስፈልጋል። እግዚአብሔር ስለኛ ያሰበው ሐሳብ አለ። በቃ እሱን ተቀብለን እንድንኖር ነው እንጂ የሚጠበቅብን
ለኛ ሁኔታ የሚመችን አይነት ኮንፈርት ፈጥረን ከእግዚአብሔር ሐሳብ ጋር የራሳችንን ለማዋሃድ በመታገል ጊዜያችንን መፍጀት የለብንም። እግዚአብሔር የተለየ መልእክት ይሄ ከሐሳቡ የተለየ መልእክት በጸሎት አናስቀይረውም፣ በማጸለይ አናስቀይረውም። እግዚአብሔር ለሐሳቡ በጣም ጨካኝ ነው። ለፍላጎቶቻችን እግዚአብሔር ባሪያ አይደለም። ለኛ ወንቶች እግዚአብሔር ባሪያ አይደለም። ኤርሚያስ ለሴዴቅያስ ከእግዚአብሔር ዘንድ የነበረውን መልእክቱን ይነግረዋል፣ ግልጽ በሆነ መልኩ ይነግረዋል፣ ያስረዳዋል። ነገር ግን ይሄ ሰው አሁንም ሶሉሽን ነው የሚፈልገው፣ ሊያመልጥበት የሚፈልገው። ማን ያመልጣል ከእግዚአብሔር ሐሳብ? እንመለከተዋለን ቀጥለን። ማንም አያመልጥም። እዛ ቁጥር 18 ላይ እግዚአብሔር እንግዲህ ያሰበውን ሐሳብ ደጋግሞ ይነግረዋል። ከነገረው በኋላ ቀጥሎ ደግሞ ፍትህ ስላጣበት ነገር ሲጠይቀው እንመለከታለን። ፍትህ ስላጣበት ነገር እግዚአብሔርን ሲጠይቀው እንመለከታለን። እነዚህ ኤርሚያስ የወሰዳቸውን ፈተናዎች የወሰዳቸውን ችግሮች በሙሉ ሊወስዱ የተገባቸው ሐሰተኛ ትንቢትን የሚናገሩ ነበሩ። እነሱ ነበሩ ይሄንን መውሰድ የሚገባቸው ብሎ ለንጉሱ ይነግረዋል። መንገር ብቻ አይደለም። በጣም እየገረመኝ የነበረው ኤርሚያስ እባክህ ብሎ ሲለምን እናየዋለን። ወደዛ ቦታ ተመልሼ አልሂድ፣ ወደዛ እስር ቤት ድጋሜ መግባት እንደማይፈልግ ለንጉሱ ሲነግረው እንመለከታለን። ኤርሚያስ ለእግዚአብሔር ሐሳብና ለእግዚአብሔር ድምፅ አይለማመጥም። ቀጥታ በድፍረት ነው የነገረው። ሄዶ አይለማመጥም። ነገር ግን ከንጉሱ መቀበል የሚገባውን ፍርድና ፍትህ በአክብሮትና በፍርሃት በልመና ሲጠይቅ እንመለከታለን ማለት ነው። የማያዛባ የሆነ ነብይ የእግዚአብሔርን ሐሳብ በድፍረት ይነግረዋል። እግዚአብሔር እንዲህ ብሎ አለስልሶ አይደለም የሚናገረው። ስለራሱ ደግሞ ማግኘት ስለሚገባው መብቱ ደግሞ ግልጽ በሆነ መልኩ በልመና በትክክለኛው መልኩ ንጉስን እንደሚጠየቅ አድርጎ ሲጠይቅ እናገኘዋለን ማለት ነው። ከዛ ንጉሱ ሴዴቅያስ ኤርሚያስን የተሻለ እስር ቤት እንዳስገባው፣ በዘብ ጠባቂዎች አደባባይ እንዲቀመጥ እንዳደረገው እናያለን። በዛም ምግብን እንዳዘዘለት የእግዚአብሔር ቃል ይነግረናል። ንጉስ ኤርሚያስ ንጹህ መሆኑን ያውቃል። የመጣው የእግዚአብሔር ድምፅ ልክ መሆኑን ያምናል። ነገር ግን ለዚህ ድምፅ መታዘዝ አይፈልግም። ይሄ ንጉስ ማድረግ የነበረበት ምንድነው? ለእግዚአብሔር መታዘዝና ሕሊናውን ተከትሎ ቅን የሆነን ነገር ለኤርሚያስ ማድረግ ነበር። ለእግዚአብሔር ድምፅ ምላሽ መስጠት ነበር። ነገር ግን ፈሪና በውሳኔ ደካማ የሆነ ንጉስ ስለነበረ ይህንን ሳያድርግ ሲቀር እንመለከታለን። በሴዴቅያስ ልብ ውስጥ ከበላዩ የሚገዙት አለቆች ከእግዚአብሔር ይልቅ ቦታ አግኝተው ነበር። ሴዴቅያስ ልብ ውስጥ ቦታ ያገኙት እነዛ ገዢዎች ነበሩ፣ መኳንንቶቹ ነበሩ። በድብቅ እያስጠራ የእግዚአብሔርን ድምፅ እንዲሰማ ያደረጉት ቢሰማ ሊገዳደሩት የሚችሉት ሰዎች እንዳሉ ስለሚያስብ የእግዚአብሔርን ድምፅ ለመስማት ሲደባበቅ እንመለከተዋለን። በልቡ ላይ ከእግዚአብሔር ሐሳብ በላይ የገዛበት ይሄ አለቅነት እንዳለ እንመለከት። ከእግዚአብሔር ይልቅ የሆነ አለቅነት በልቡ ላይ እንደነበር፣ ለእግዚአብሔር ድምፅ ከመታዘዝ ይልቅ ሊታዘዝላቸው የሚወዳቸው ኮንፈርት ዞኑን ሊያሳጡት የሚችሉ ፈርቷቸው ሊተዋቸው የሚችላቸው የነዛን ሰዎች ድምፅ መስማት እንደነበረ እንመለከታለን። አንዳንድ ውሳኔዎችን እንዳንወስን ከጽድቅና ከእውነት ጋር እንዳንቆም የሚያደርጉን አለቅነቶቻችንን ይሄ አለቆችን ከልባችን ማስወገድ አለብን። እንድናመቻመች የሚያደርጉን፣ ለእግዚአብሔር ድምፅ እንዳንታዘዝ የሚያደርጉን፣ እግዚአብሔርን ከመፍራት ይልቅ ሰውን እንድንፈራ ያደርጉናል። እንደዚህ ነገሮች ልባችንን ለእግዚአብሔር ከመታዘዝ ይጎትቱታል፣ ወደኋላ ያስቀሩታል። ከሴዴቅያስ የምንማረው ይህንን ነው። ከእግዚአብሔር ሐሳብ ከፍ የሚል አለቅነትን መከተል መጨረሻው ጥፋት እንደሆነ ከዚህ እንማራለን ማለት ነው። በጌታ በኢየሱስ ስም የልብ ባርነት ይፈታ። በኢየሱስ ስም ልባችንን ለሰዎች፣ ለገዢዎች፣ ከእግዚአብሔር ሐሳብ በላይ ለሚጮሁ ድምጾች ባሪያና ተገዢ ያደረገ ነገር በጌታ በኢየሱስ ስም ይነሳ። ኃጢአትን አይተን ዝም እንድንል፣ ልክ ያልሆነ ነገር አይተን ዝም እንድንል የሚያደርግ ይህ እስራት ስለሆነ ማለት ነው። ሴዴቅያስ
ከዛ ለኤርሚያስ ያደረገለትን ቸርነት እንመለከታለን። ወደ እስር ቤት ያስገባዋል። እግዚአብሔር በጣም የሚገርማችሁ ይሄንን ብቻ ቆጥሮ ሴዴቅያስ በተፈጥሯዊ መንገድ እንዲሞትና በክብር እንዲቀበር እግዚአብሔር እንዳደረገው ይነግረናል መጽሐፍ። ለዚች ኮሚትመንቱ ለዚች ቸርነቱ እግዚአብሔር ይህንን ምላሽ ሲሰጠው እንመለከታለን። ወደ ምዕራፍ 38 ልለፍ። ከዛ ምዕራፍ 38 ይህ ምዕራፍ 38 ርዕስ አለው። ቀጥሎ የሚመጣ ሐሳብ ስለሆነ ፍሎ ለማድረግ ብዙ አይከብደንም። ኤርሚያስ በውሃ ጉድጓድ ውስጥ ተጣለ ይለናል። ምዕራፍ 38 ሲጀምር ኤርሚያስ በውሃ ጉድጓድ ውስጥ ተጣለ ይለናል። በጣም የሚገርማችሁ ክፍሉ ሲጀምር ኤርሚያስ ለሕዝቡ የተናገረው ቃል የማታን ልጅ ሰፋጥያስን፣ የጳስቆር ልጅ ጎዶልያስን፣ የሰሌሚያስ ልጅ ዮካል እንዲሁም የመልኪያ ልጅ ጳስቆር ሰሙ ይላል። ቃሉም እንዲህ የሚል ነበር ይላል። አይገርማችሁም? የእግዚአብሔር ድምፅ አሁንም በተሻሻለው በኤርሚያስ እስር ቤት ውስጥ አለ። የእግዚአብሔር ድምፅ አሁንም እየመጣ ነው። አሁንም ይሰማዋል። በዘቡ አለቆች አደባባይ ሆኖ የእግዚአብሔርን ድምፅ አክሰስ የሚያደርግበት አሁንም አቅም አለው። ከዛ የተሻለ ኮንፈርት አለው። ግን ደግሞ አሁንም የእግዚአብሔርን ድምፅ ይሰማል ማለት ነው። ይሄ የመጣው የእግዚአብሔር ቃል እነዚህ መኳንንቶች ሰምተው እንደ ክፍሉ ሲጀምር እነዚህ መስማታቸውን ተናግሮ ይጀምራል ማለት ነው። እግዚአብሔር እንዲህ ይላል፣ በዚያች ከተማ የሚቀር ሁሉ በሰይፍና በራብ ወይም በቸነፈር ይሞታል። ይህን ስፍራ ለቆ ወደ ባቢሎናውያን የሚሄድ ሁሉ ይተርፋል፣ ያመልጣልም፣ በሕይወትም ይኖራል ይላቸዋል። ኤርሚያስ አሁንም የእግዚአብሔር አፍ ነው። አሁንም እግዚአብሔር ሐሳቡን ለመጮህ የተመቸ ፖዚሽን አለው። የመጣውን የእግዚአብሔር ድምፅ ደግሞ በሚገባ ለሕዝቡ እንደሚያስተላልፍለት እግዚአብሔር ስለሚያምነው ደጋግሞ ይናገረዋል ማለት ነው። በጣም የሚገርማችሁ አሁንም ደግሞ የእግዚአብሔር ድምፅ መምጣት እግዚአብሔር ተስፋ እንዳለ ለሕዝቡ ከእግዚአብሔር ሐሳብ ጋር መስማማት ለባቢሎናውያን እጃቸውን እንዲሰጡ በምርኮ ሕይወት እየኖሩ እግዚአብሔር ለሕዝቡ የሰጠውን የመመለስ ተስፋ በመጠባበቅ እንዲኖሩ አሁንም ተስፋ እንዳለ ከእግዚአብሔር ዘንድ ሲናገራቸው እንመለከታለን። ተስፋ አለ ይላቸዋል። እግዚአብሔር ድምፁን እየላከ ነው ማለት ሆፕ አለ ማለት ነው። ለመመለስ እድል አለ ማለት ነው። ከዛ ይሄ መልእክት ነው እንግዲህ እነዚህን ነገስታት አምስቱን መኳንንቶች እንዳስቆጣቸው የእግዚአብሔር ቃል ይነግረናል። አንደኛ ያስቆጣቸው ምክንያት የጦረኞች እጅ ይደክማል ብለው እንደከሰሱ እንመለከታለን። ጦረኞችን የሚያዳክም አይነት መልእክት ነው እያቀረበ ያለው። እውነት ነው። በጣም የሚገርማችሁ ኮሜንታሪዎችን ሳይ ይህንን መልእክት የሰሙ የቅጥር ጠባቂዎች ኮብልለው በሌሊት አንድ በአንድ ሆነው እየተመለሱ እንደነበረ በጊዜው የነበረ ኮሜንታሪ ይጠቁማል ማለት ነው። ሾልኮ ይወጡና ለባቢሎናውያን እጃቸውን አሳልፈው ሲሰጡ እንመለከታለን። እና ጦረኞቻችን እጃቸው ይደክማል ከመዋጋት ወደ ኋላ ይቀራሉ ብለው እነዚህ መኳንንቶች በኤርሚያስ ላይ ሲቆጡ እንመለከታለን። ከዛ ግን ልክ ያለው ሆነውና ኤርሚያስን የከሰሱበትን ክስ እንመለከታለን። ይህ ሰው የሕዝቡን ደህንነት አይፈልግም ይሉታል። የሕዝቡን ደህንነት አይፈልግም። ይህ ክስ ፍጹም ከኤርሚያስ ተቃራኒ የነበረ እንደሆነ እንመለከታለን። ምክንያቱም ኤርሚያስ ለሕዝቡ ሰላም ያላግባብ ከሆነ ጥፋት ያላግባብ ከሆነ ኪሳራ ሕዝቡ እንዲጠበቅ በማሰብ ከእግዚአብሔር የተሻለ የሆነውን ሐሳብ በመስማትና በማምጣት ሳይሸሽግ እየተናገረ ነው እንጂ ሕዝቡ እንዲጠፋ ሲናገር አይደለም የምንመለከተው። አንዳንድ ጊዜ የእግዚአብሔር አገልጋዮች በእግዚአብሔር አገልጋዮች ላይ ከእውነቱ ፈጽሞ ተቃራኒ የሆነ ክስ ሲደርስባቸው እንመለከታለን። እነሱ ባላሰቡበት መልኩ ሊያስረዱት በማይችሉት በቃ ሊናገሩ በማይችሉበት አይነት መንገድ አሁን ኤርሚያስ አስረዳ ቢባል ሊያስረዳ አይችልም። ምክንያቱም የእግዚአብሔር ድምፅ የተናገረው ሊትራሊ እነሱ እንደከሰሱት አይነት ነው። ልቀቁና ሂዱ ነው እያላቸው ያለው እና በእንደዚህ አይነት መልክ ሊከሰሱ እንደሚችሉ እንመለከታለን። ከዚህ በፊት ሙሴ ትሁቱን ትዕቢተኛ ተብሎ እንደተከሰሰ እንመለከታለን። ኢዮብ ጻድቁን በከባድ ኃጢአት ሲወነጀል እንመለከታለን። ተውት ሌላው ይቀርና ጌታችን ኢየሱስ ክርስቶስ ንጹህ የሆነው የእግዚአብሔር ልጅ ደግሞ ባጋንንት የተያዘ ተብሎ ሲከሰስ እንመለከታለን። እንደዚህ አይነት ክስ ሲቀርብ እንመለከታለን። ጳውሎስም እንዲሁም በመጀመሪያ ዘመን የነበሩ ክርስቲያኖች እንዲሁም እኛ ድረስ ራሱ ይህ ክስ እንደሚቀጥል እንመለከታለን ማለት ነው። ምላሽ እንዳንሰጥ ተደርገን ልንከሰስ እንችላለን ማለት ነው። ልክ የሆነ የልባችን ኢንቴንሽን ልክ ሆኖ
በንግግራችን ባደረግነው ነገር ግን ተይዘን ከሐሳባችን ካቀርነው ውጪ በሆነ መልኩ ልንከሰስ እንደምንችል ከዚህ እንማራለን ማለት ነው። በጣም የሚገርመው ግን ለእንደዚህ አይነቱ ክስ እግዚአብሔር ነበር ሲሟገት የምንመለከተው። ለሙሴ ሲሟገት የነበረው እግዚአብሔር ነው። ለኢዮብ ሲሟገት የነበረው እግዚአብሔር ነው። ለእያንዳንዱ በእንደዚህ አይነት ክስ ውስጥ ላሉ ምላሾችን የሚሰጥ ራሱ እግዚአብሔር እንደሆነ ዝም እንደሚያሰኝ እንመለከታለን ማለት ነው። ከዛ እነዚህ መኳንንቶች ክሳቸውን ለንጉሱ ለሴዴቅያስ እንዳቀረቡለት እንመለከታለን። ሴዴቅያስም ደግሞ ምላሹ ምን እንደነበረ ያው ግልጽ ነው። እንደወደዳችሁ አድርጉት ይላቸዋል። አይገርምም? በጣም እየገረመኝ ነበር። ሴዴቅያስ እንደወደዳችሁ አድርጉት ይላቸዋል። እናንተን መቃወምበት አቅም የለኝም ይላቸዋል። እንደውም ቃሉን ሄደን እናንብበው። ቁጥር 5 ላይ ንጉሥ ሴዴቅያስም እርሱ በእጃችሁ ነው፣ ንጉሱ እናንተን ተቃውሞ ምንም ማድረግ አይችልም ይላቸዋል። ከእናንተ ተቃውሞ ውጪ መሆን አልችልም፣ እናንተን መቃወም አልችልም፣ ነገር ግን ንጉስ ነው። ይሄ የሴዴቅያስ ንግስና ይሄ የአሻንጉሊት ንጉስ እንደነበረ፣ በቃ ውሳኔ የሌለበት ንግስና የሚመራ ንጉስ እንደነበረ እንመለከታለን ማለት ነው። እናንተም መቃወም አልችልም፣ ያሰባችሁበትን አድርጉት ብሎ አሳልፎ ሲሰጣቸው እንመለከታለን። ትናንትና እኮ ንጉስ ሴዴቅያስ ያዳነው ሰው እንደነበረ እንመለከታለን። ትናንትና እኮ ከእስር ቤት አውጥቶ የተሻለ ፕሌስ ላይ ያስቀመጠው ሰው ነው። ዛሬ ደግሞ ለሞት እንዲፈረድበት መልሶ ሲሰጠው የምንመለከተው፣ ወደ ሞት እንዲሄድ ሲፈቅድ እንመለከታለን ማለት ነው። እነሱም ይህን ተከትለው ኤርሚያስን ያዙት ይለናል፣ ወደ ውሃ ጉድጓድ ውስጥ ጨመሩት። ነገር ግን በጉድጓዱ ውሃ አልነበረበትም፣ ጭቃ እንደነበረ እግዚአብሔር ቃል ይነግረናል። ወሰዱት፣ እዛ ወደ ጉድጓድ ውስጥ እንደጣሉት እንመለከታለን። ያ ጉድጓድ ፎቶውን እኔ አይቼዋለሁ፣ ጎግል ላይ ማግኘት ትችላላችሁ። በጣም ትንሽዬ ጠባብ የሆነ ቀዳዳ ነው ያለው። ወደ ውስጡ በጣም ጨለማ ነው፣ ጥልቀት ያለው ነው። ውሃ የሚጠራቀምበትና በገመድ ከተው ውሃ የሚያወጡበት ስፍራ ነበር። በዛ ውስጥ ኤርሚያስን ሲከቱት እናያለን። ደለል የሆነ ጭቃ እንደነበረ እናያለን ማለት ነው። ዋና ዓላማቸው እነዚህ ሰዎች ምንድነው? ፐርፐዛቸው ኤርሚያስን በእጃቸው ደም ሳያፈሱ ኤርሚያስን መግደልና ማስወገድ ነው። በረሃብና በብርድ ኤርሚያስ እንዲሞት ነው ፐርፐዛቸው ማለት ነው። ሊገሉት የፈለጉት በእንደዚህ አይነት መንገድ ነው። እጃቸውን ከደሙ ንጹህ አድርገው ነገር ግን ኤርሚያስ እንዲሞት ይፈልጋሉ። ይህን ሲስተም እንደተጠቀሙ እናያለን። ከዛ እግዚአብሔር ግን የራሱ የሆነው መንገድ ሲያነሳ እንመለከታለን። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። እግዚአብሔር ለሰጠው ድምፅ ታዞ የሄደ ሰው እግዚአብሔር ሲከስር አናየውም። እግዚአብሔር ይሄ አንፌር ሆኖበት ሲቀር አናየውም። አትላስት እግዚአብሔር ሲገለጥ እንመለከታለን። በዚህ ክፍልም ቀጥሎ ባለው ክፍልም እንመለከታለን። እግዚአብሔር የራሱን መንገድ ሲያነሳ እናያለን። ኢትዮጵያዊ ጃንደረባ መኳንንቶቹ ያደረጉትን ሁሉ ሰማ ይላል እግዚአብሔር ቃል። ከዛ ይሄ ኢትዮጵያዊ ጃንደረባ የሰማውን ነገር ሰምቶ ቁጭ እንዳላለ እናያለን። ወደ ንጉሱ ሄዶ ያደረጉት ሁሉ ክፋት ነው ብሎ ሲናገር እንመለከታለን። ያደረጉት ሁሉ ክፋት ነው ይለናል። ቁጥር 8 ላይ ነው ይህንን ቃል የምናገኘው። ከቤተ መንግስት ወጥቶ ንጉሱን እንዲህ አለው፣ ጌታዬ ንጉስ ሆይ እነዚህ ሰዎች በነቢዩ በኤርሚያስ ላይ ባደረጉት ነገር ሁሉ ክፋትን አድርገዋል ይለዋል። አሁንም በጣም የሚገርማችሁ ንጉስ ሴዴቅያስ በቀላሉ በሰዎች ተጽዕኖ ውስጥ የሚወርቅ ሰው ስለነበረ መጀመሪያ ይጣል ያሉትን ሰዎች እሺ ብሎ እንዳስጣለው ይሄኛውም ሰው ላውጣው ሲል ተስማምቶ ኦኬ እሺ ብሎ ፍቃድ ሲሰጥ እንመለከታለን። ነገ ደግሞ ተመልሶ ልግደለው የሚል ሰው ሲመጣ ደግሞ ኦሬዲ ፍቃድ አለው ማለት ነው። ይህ ለምንድን ነው የሆነው ብዬ እያሰብኩ ነበር። በጣም የሚገርማችሁ ይህ ሰው እንደዚህ የሆነበት ምክንያት ከንጉሱ ከእግዚአብሔር ድምፅ ሌላ ለእግዚአብሔር ድምፅ የሚታዘዝ አቋም ስላልነበረው፣ ለእግዚአብሔር ድምፅ ምላሽ የሚሰጥ ሰው ስላልነበር በሌሎች ድምጾች በቀላሉ ሊወሰድ የሚችልበት አቋም ውስጥ ነበር ማለት ነው። ሌላ ድምፅ ያንቀሳቅሰዋል፣ እንደፈለገ ያደርገዋል። ማንም መጥቶ በእሱ ላይ አዛዥ መሆን ይችላል። ከእግዚአብሔር ድምፅ ውጪ ስንሆን እንደዚህ ነው የምንሆነው። ለእግዚአብሔር ሐሳብ ሳንታዘዝ ስንቀር በተለይ በቃ ባክነን ነው የምንቀረው። ማንም እንደወደደ መጥቶ የሚያሽከረክረው ንጉስ ነው። እነዚህ መኳንንቶች ሲመጡ ኦኬ ይላል።
ኤርሚያስ ሲመጣ ኦኬ ነው መልሱ። በሌሎች ተጽዕኖ ውስጥ ላለመውደቅ የእግዚአብሔርን ድምፅ መስማት። ዛሬም ይሄ ሲስተም አለ። ዛሬም በእኛ መካከል አለ ይሄ ሲስተም። ሰዎች የእግዚአብሔርን ድምፅ እንዳይሰሙና እንዳይታዘዙ ሲሆኑ በእንደዚህ አይነት ህይወት ውስጥ ሲገኙ እናያለን። በጣም የሚገርማችሁ ጃንደረባ ምን አይነት ድፍረት እንደነበረው እናያለን። ንጉሱ ሊደፍራቸው ያልሞከራቸውን፣ ንጉሱ ከሀሳባቸው ውጪ ለመሆን ያልፈለጋቸውን ሳይፈራ ለመቃወም ሲነሳ እናያለን። እግዚአብሔር ደግሞ ለዚህ ሲከፍለው እንመለከታለን። ምዕራፍ 39 ላይ ይህንን ቃል እናገኘዋለን። እግዚአብሔር እንዴት አድርጎ ለዚህ ሰው እንደከፈለው እንመለከታለን ማለት ነው። ከዛ ኤርሚያስን እንዲያወጣ 30 ሰዎችን ይዞ እንዲሄድ ይነግረዋል ማለት ነው። 30 ሰዎች። እኚህ 30 ሰዎች በሙሉ ኤርሚያስን ከጉድጓድ ይነግረዋል። እነዚህ 30 ሰዎች ኤርሚያስን ከጉድጓድ ለማውጣት ሁሉም ከጉድጓድ እንዲያወጡት ሳይሆን በዚያ ጊዜ እንዳይወጣ የሚፈልጉ ሰዎች የነሱን ተጽዕኖ ለመከላከል ለፕሮቴክሽን ለጥበቃ እንዳዘዛቸው እንመለከታለን ማለት ነው። ከዛ ኤርሚያስን ይሄ አቤሜሌክ ባረጀ ልብስ የተስተካከለ እንዳይከረክረው በሚመች አይነት መልኩ ገመዱን አስተካክሎ ለኤርሚያስ ወደ ጉድጓድ ውስጥ ሲወረውሩለት እንመለከታለን። እዛ ለዚህም እግዚአብሔር አቤሜሌክን ኢየሩሳሌም በወደቀች ጊዜ በሰይፍ አትጠፋም ብሎ እግዚአብሔር ለዚህ ሪዋርድ ሲያደርገው እንመለከታለን ማለት ነው። እግዚአብሔር የታመኑለትን እግዚአብሔር ይታመናል። በጣም እየገረመኝ ነበር። ከዛ ንጉሱ በሚመች አይነት መልኩ እንዲወጣ፣ ምክንያቱም ገመዱ ሲገባ ስለሚከረክረው እንዳይከረክረው እንዳይገባበት አድርጎ ሲያወጣው እንመለከታለን። ነገር ግን ወጥቶ የት ነው የሄደው ካልን መልሶ በዛው እስር ቤት እንደተቀመጠ የእግዚአብሔር ቃል ይነግረናል። በቃ ይሄን ነው የሚያስተምረን። መልሶ ወደ እስር ቤት ተመለሰ። ኤርሚያስ አይገርምም? ስቲል የእግዚአብሔር ድምፅን አክሰስ ያደርጋል። ምናልባት አልተጻፈልንም እንጂ በጉድጓድ ውስጥም ሆነ የእግዚአብሔር ድምፅ ወደሱ መጥቶ ሊሆን ይችላል። እግዚአብሔርን የሚሰማበት ፖዚሽን ግን አሁንም አለው። እዛ ከቁጥር 14 ሴዴቅያስ ኤርሚያስን እንደገና አነጋገረው ይላል አዲሱ መደበኛ ትርጉም ስንመለከት። ይህ ሴዴቅያስ በዚህ መሃል ጠርቶት ወደ ንጉሱ ይወስደዋል። አንድ ጥያቄ ይጠይቀዋል። ሳይደብቅ ሳይሸሽግ እንዲነግረው ይጠይቀዋል ማለት ነው። አንድ ነገር እጠይቅሃለሁ የሚለው ቃል ከዚህ በፊት ከእግዚአብሔር ዘንድ የሆነን ቃል ማለቱ እንደሆነ ይጠቁመናል። ከእግዚአብሔር ዘንድ አሁንም ድምፅ አለ ወይ ብሎ በፊት እንደጠየቀው አሁንም ከእግዚአብሔር የሆነውን መስማት እንደሚፈልግ አሁንም ኤርሚያስን አትሸሽገኝ ሲለው እንመለከታለን ማለት ነው። ምክንያቱም ኤርሚያስ ከዚህ ቀደም የእግዚአብሔርን ድምፅ በመናገሩ የደረሰበት በደል ዛሬም እንዳይናገር ያደርገዋል ብሎ አስቦ ይህንን እንዳለው ገምታል። ከዛ ኤርሚያስ መልሶ ከዚህ በፊት ብነግርህ አልሰማህም ነበር፣ ደግሞ ነግሬክ ለሞት የሚያደርስብኝ ነገር ደርሶብኛል፣ አሁን ብነግርህ ከዚህ የተለየ ነገር ምን ይሆናል ይለዋል። በቃ እንደዚህ አይነት ምላሽ ቁጥር 15 ላይ ኤርሚያስም ሴዴቅያስን መልሶ መልስ ብሰጥ አትገድለኝም፣ ምክር ብሰጥ አትሰማኝም አለው ይላል። ንጉሱ ምሎ ተገዝቶ አልገልህም፣ በቃ ህይወት እስትንፋሳችንን በፈጠረ በእግዚአብሔር እምልልሃለሁ ብሎ ሲምልለትና ህይወትን ደግሞ ለሚሹት አሳልፌ አልሰጥም ብሎ ሲናገረው እንመለከታለን። ኤርሚያስ የንጉሱ ቃላት ጠንካራ እንደሆኑ ጠንካራ እንዳልሆኑ ያውቃል። የማለለት መሐላ ከዚህ በፊት ምንም ለውጥ እንዳላመጣለት ያውቃል። ነገር ግን ዋስትናውን በንጉሱ ቃል ላይ ሳይሆን በእግዚአብሔር ላይ ብቻ አድርጎ ተማምኖ መልእክቱን ሲናገር እንመለከታለን። ቀጥሎ ይናገራል ማለት ነው። አሁንም ደግሞ ለባቢሎን ንጉስ እጅህን ብትሰጥ ህይወትህ ይተርፋል፣ ከተማው አይቃጠልም። እምቢ ካልክ ግን የዚህ ተቃራኒ ነው የሚሆነው ይለዋል። ኤርሚያስ ደጋግሞ የእግዚአብሔርን ድምፅ በተለያየ መልኩ ይሰማል ቶሎ ቶሎ ስለሚታዘዝ። ይህ ሰው ግን አንድ ድምፅ ተደጋጋሚ ይሰማል ስላልታዘዘ። የእግዚአብሔርን ድምፅ መስማት ይሁንልን። በኢየሱስ ስም የእግዚአብሔርን ድምፅ መስማት ይሁንልን። ክብር ለእግዚአብሔር ይሁን። ከዛ ለባቢሎናውያን ተላልፈህ ትሰጣለህ ይለዋል። ባቢሎናውያን በይሁዳ ላይ የእግዚአብሔር ፍርድ መሳሪያ እንደነበሩ እንመለከታለን። ብትሰጥ እጅህን
እንደዚህ ይሆንልሃል፣ ባትሰጥ ግን ደግሞ የዚህ ተቃራኒ ይሆናል ብሎ እግዚአብሔር ይናገረዋል። የሚገርመው ኢየሩሳሌም በዚህ ሁሉ ጊዜ ውስጥ በጣም የሚገርማችሁ ባለመታዘዝ በቆዩበት ጊዜ ውስጥ አንደኛ ምን ደርሰውባቸዋል ካልን ብዙ የህይወት ዋጋ ከፍለዋል። ባለመታዘዛቸው ሀገራቸው ተማርካለች። ገና ሳትጠፋ በፊት የዘገየ መታዘዝ እንዳለመታዘዝ ነው ብለን ከዚህ በፊት ተምረናል አይደል? ይሄ ለእግዚአብሔር ድምፅ ፈጣን ምላሽ ባለመስጠታቸው ብዙ ኪሳራ እንደደረሰባቸው እንመለከታለን። ይህ ግትርነታቸው መከራ እንዲረዝምባቸው አደረገ። እሺ ብሎ አለመመለሳቸው፣ አለመታዘዛቸው፣ ለዚህ ድምፅ ምላሽ እንዳይሰጡ መሆናቸው መከራን እንዳረዘመባቸው እንመለከታለን። ለእግዚአብሔር መታዘዝ ካላስፈላጊ መንገላታትና ድካም ይታደገናል ማለት ነው። ለእግዚአብሔር ድምፅ እንታዘዝ። ክብር ለኢየሱስ ይሁን። ከዛ እዚህ ጋር የምንመለከተው ይህ የእግዚአብሔር ቃል ለንጉሱ መምጣቱ እግዚአብሔር አሁንም የምህረትና የትዕግስቱን መጠን ያሳየበት፣ ብዙ ጊዜ ላልታዘዘው፣ ብዙ ጊዜ ለናቀው ለዚህ ሰው ደግሞ ሲነግረው ይሄ የእግዚአብሔር የምህረትና የቸርነት ድንቅ ማሳያ እንደሆነ እንመለከታለን። አሁንም ደግሞ እግዚአብሔር ይነግረዋል። አሁንም ድምፁ እሱ ጋር ይቆያል። እንዲመለስ እግዚአብሔር እድልን ሲያመቻችለት እንመለከታለን። የእግዚአብሔር ድምፅ ደጋግሞ ሲመጣ አሁንም ለመመለስ እድል አለ ማለት ነው። እግዚአብሔር አሁንም ሆፕ አለ እንድንመለስ ይፈልጋል ማለት ነው። እግዚአብሔር የተወ ሰው ነው የሚያስፈራው። እግዚአብሔር ደጋግሞ የሚናገረው ሰው አይደለም። እግዚአብሔር የተወ ሰው ነው የሚያስፈራው። ከዛ የሚመጣውን ጥፋት ባይቀበል፣ ይሄ የሚመጣው ጥፋት ባይቀርም እንኳን ነገር ግን ከዛ ያነሰ ለማገገም የሚሆን አቅም እንደሚኖረው እግዚአብሔር ለኤርሚያስ ለንጉሱ በኤርሚያስ በኩል ይነግረዋል ማለት ነው። ከዚህ እንግልት ታመልጣለህ። ባቢሎናውያን መግዛታቸው አይቀሩም፣ ይሄ የኔ ፍቃድ ነው ይለዋል። ነገር ግን ብትታዘዝ፣ እሺ ብትል ከተማይቱ አትቃጠልም፣ ልጆችም አንተም በህይወት ትኖራላችሁ ይለዋል። ከዛ ኤርሚያስ ንጉሱ ግን የመለሰው መልስ በጣም የሚያሳዝን እንደሆነ ቁጥር 19 ላይ እንመለከታለን። በጣም እኔ እየገረመኝ ነበር። አንደኛ የኮበለሉት አይሁድ እንዲያላግጡብኝ አልፈልግም ይለዋል። መዳን ከስድብ ጋር ይወዳደራል? መዳን ከማላገጥ ጋር ይወዳደራል? ኮምፔር ይደረጋል? አይደረግም። ያላግጡብኛል አለ። ሁለተኛ ደግሞ ባቢሎናውያን ለነርሱ አሳልፈው ይሰጡኛል ይለዋል ለኤርሚያስ። እኚሁ የራሴ ወገኖች ከድተው የሄዱት ሌላ ወገን ያሉት ባቢሎናውያን አሳልፈው ይሰጡኛል ለነሱ ብሎ ሲናገር እንመለከታለን ማለት ነው። ንጉሱ እግዚአብሔር ለመዳን የሚሆነውን መንገድ አዘጋጅቶለታል። ነገር ግን በእነዚህ ጥቃቅን ምክንያቶች እምቢ ሲል እንመለከታለን። መዳን ከዚህ ጋር አይወዳደርም። ህይወትን ማትረፍ ከዚህ ጋር አይወዳደርም። እግዚአብሔር ያዘጋጀለት መንገድ ይሄ ነበር። በጣም የሚገርማችሁ ይሄ ንጉስ ሴዴቅያስ ደጋግሞ ኤርሚያስን እያስጠራ የእግዚአብሔርን ድምፅ እያለ ሲጠይቅ የነበረበት ሁኔታ ለካ እግዚአብሔር ሊያድነው ስለፈለገ ነው ማድረግና መፈለግ በውስጡ ያስቀመጠው። ከዚህ በፊት አይተናል አይደል? ማድረግና መፈለግን በእናንተ ውስጥ የሚያኖር የሚለውን ቃል ዲዛይር ይሰጣል እግዚአብሔር ስንል ነበር ከዚህ በፊት። ለካ እግዚአብሔር ለሴዴቅያስ ዲዛይር እየሰጠው ነው፣ የእግዚአብሔርን ድምፅ እንዲሰማ እያደረገው ነበር። ለዛ የሚሆን ፍለጋ በውስጡ እያስቀመጠ ነበረ። ነገር ግን ለዚህ የሰጠው ምላሽ ደግሞ ከዚያ የተቃራኒ ነበር። አንዳንድ ጊዜ እንድናውቀው ብዙ እንድንጠይቅ ውስጣችን ሲሰማን በዛ ጉዳይ እግዚአብሔር እንድንወስነው የፈለገው ነገር አለ ማለት ነው። በጣም አንድን ነገር ከፈለግን ኖርማል አይደለም። ያ ፍለጋ በውስጣችን ድራይቭ ያደረገው አካል አለ። ለዛ ደግሞ ምላሽ እንድንሰጥ እግዚአብሔር ይፈልጋል ማለት ነው። ከዛ ለዚህ ምላሽ ባለመስጠቱ ምክንያት ምዕራፍ 39 ላይ የሆነው ነገር ሁሉ ሲደርስበት እንመለከታለን። ኤርሚያስ ለመነው፣ ንጉሱን ሲለምነው እናያለን። ኤርሚያስ እስር ቤት ሆኖ፣ ሰውየው ቤተመንግስት ሆኖ ተጠርቶ ከእስር ቤት እየመጣ ለእግዚአብሔር ድምፅ እንዲታዘዝ ይለምናል። አይገርማችሁ? ለእግዚአብሔር ከተገዛን አይቀር እንደዚህ፣ ለእግዚአብሔር ከታዘዝን አይቀር እንደዚህ እግዚአብሔር ያደርገን። ጌታ በቃ በእንደዚህ አይነት ልብ ይባርከን። ኤርሚያስ ይለምነዋል እንዲድን በሆነ ሞቲቭ፣ እንዲያመልጥ በሆነ ሞቲቭ። በቃ
ከእግዚአብሔር ፍርድ እንዲያመልጥ አሁንም እድል አለ ይለዋል። በቃ ይለምነዋል። አይገርማችሁም? ኤርሚያስ እንዲህ ያለው ይላል ቁጥር 20 ላይ አሳልፈው አይሰጡህም፣ ብቻ የምነግርህን የእግዚአብሔርን ቃል ታዘዝ፣ መልካም ይሆንልሃል፣ ሕይወትህም ትተርፋለች። እጅህን ለመስጠት እምቢ ብትል ግን እግዚአብሔር የገለጠልኝ ይህ ነው፣ በይሁዳ መንግስት የተቀሩ ሴቶች ሁሉ ወደ ባቢሎናውያን ባለስልጣኖች ይወሰዳሉ ብሎ ይነግረዋል። ምክንያቱም ኤርሚያስ የእግዚአብሔርን ድምፅ መታዘዝ የበለጠ ደህንነት እንዳለው ያውቅ ነበረ። የእግዚአብሔርን ድምፅ መታዘዝ ደህንነታችን፣ ደህና የመሆናችን ምክንያት ነው የሚሆነን። እምቢ ብትል ደግሞ ብሎ ምዕራፍ 39 ላይ የሆነውን ነገር ሁሉ በግልጽ ይነግረዋል ማለት ነው። በጣም የሚገርመው አንተን ያስጨነቀ ኮብልለ ስትሄድ የሚያላግጡብህ ሰዎች ናቸው አይደል? ከነሱ ይልቅ መጨነቅ የሚገባ በቤተ መንግስት ውስጥ ያሉ ሴቶች ልክ ስትማረክ ሲወስዱ የሚሉህን ነገር ያሳስብህ ይለዋል። እንደዛ ነው የሚለው። እነዛ ሴቶች ሲማረኩ ምን እንደሚሉ ተጨነቅ ይለዋል። እንዲህ ይላሉ ይለዋል። እንደውም ሴቶች እንዲህ ይላሉ፣ እነዛ የተማመክባቸው ወዳጆች አሳሳቱ፣ አሸነፉ፣ እግር ጭቃ ውስጥ ተሰንቅሯል፣ ወዳጆች ጥለው ሄደዋል ብለው እነሱም ሲያላግጡበት እንመለከታለን። ነገር ግን ይህ ንጉሥ አሁንም አለመታዘዙን ቀጠለ። አንድ የምንማረው ከኤርሚያስ ሕይወት በዚህ ሁሉ ታሪክ ውስጥ እግዚአብሔር እንዲያደርስ የጠራውን የፍርድ መልእክት በፍጹምና በማይናወጥ ታማኝነት መያዙንና ለሕዝቡ ማስተላለፉን እንመለከታለን። ከዛ ንጉሱ ለሰማው የእግዚአብሔር ቃል ለመታዘዝ ሳይሆን ኤርሚያስ እና እሱ መነጋገራቸው በሌሎች ዘንድ ግልጽ እንዳይሆን፣ ይሄ ከኤርሚያስ ጋር ያደረገው ኮንቨርሴሽን መኳንንቶቹ እንዳያውቁ፣ ሚስጥራዊ ውይይቱ እንዳይወጣበት ኤርሚያስ ሲጠይቀውና እሱን ለመሸሸግ ሲሞክር እንመለከታለን። እንደው ሌላ ቢቀር የሚያመልጥበትን መንገድ ቢያስብ፣ በቃ እንደው ሌላ ነገር ቢያስብ እኮ ይሻለው ነበር እንደዚህ ከሚያስብ። የእግዚአብሔርን ድምፅ መስማቱ በሌሎች ዘንድ የሚያመጣውን ችግር እያሰበ ከዚህ ድምፅ ከመጣለት ድምፅ ከመታዘዝ ይልቅ ከኤርሚያስ ጋር መነጋገሩ አሳስቦት ኤርሚያስን ኮንቨርሴሽናችንን ደብቅ ብሎ ሲጠይቀው እንመለከታለን ማለት ነው። ሲጠይቀው እንመለከታለን። ልክ እንዳለው ኤርሚያስ አደረገለት። በቃ መኳንንቶቹ ልክ መተው ሲጠይቁት ይሄ ከዮናታን እስር ቤት ከዛ ቦታ አውጣኝ ብዬ እየለመንኩት ነበር በላቸው ብሎ እንዳላቸው እንደዛው እንዳደረገለት እንመለከታለን። ከዛ ኤርሚያስ በዘበኞቹ አደባባይ ተቀመጠ ይለናል። በዛው ቦታ ላይ ሴትል እንዳረገ እንመለከታለን። መልሶ በዛው እስር ቤት እንደተቀመጠ እናያለን። ከእግዚአብሔር ፍቃድ ጋር መሄድ እንጂ የውጪ ሁኔታ እውነተኛ ደህንነትን እንደማያመጣ ከዚህ እንመለከታለን። ኤርሚያስ ከእስር ቤት ነው። ንጉሥ ሴዴቅያስ ከቤተ መንግስት ነው። ነገር ግን ለእግዚአብሔር ድምፅ እየታዘዘ ያለው ኤርሚያስ እንደነበር እንመለከታለን። ያለንበት ቦታ የእግዚአብሔርን ድምፅ መስማታችንን አያረጋግጥልንም። ኮንፈርት ዞናችን የእግዚአብሔርን ድምፅ እየሰማን እንደሆንን ኮንፈርም አያደርግልንም። ምቹ ሁኔታ ውስጥ ላንሆን እንችላለን። የሚመች ሁኔታ ውስጥም ልንሆን እንችላለን። የእግዚአብሔርን ድምፅ መስማታችን ግን የሚወሰነው ለእግዚአብሔር ትእዛዝ ራሳችንን ሰሚት በማድረጋችን ነው። ምዕራፍ 39 ወደ ምዕራፍ 39 እናልፋለን። ክብር ለኢየሱስ ይሁን። እንግዲህ ጸሐፊው ምዕራፍ 39ን ሲዘግብልን ገና ክፍሉ ሲጀምር ርዕሱ ምን ይላል? የኢየሩሳሌም መውደቅ ይላል። እንግዲህ እግዚአብሔር ከዚህ በፊት የተናገራቸውን ነገሮች በሙሉ የሚፈጽምበት ምዕራፍ እንደሆነ እንመለከታለን። ብዙ ጊዜ እግዚአብሔር ድምፁን ልኳል። አሁን ደግሞ እግዚአብሔር ወደ ተግባር ሲገባ እናየዋለን ማለት ነው። በዚህ ክፍል ውስጥ ሲዘግብልን ኢየሩሳሌም የተያዘችው እንዲህ ነበረ ብሎ እንደ ታሪክ ሲናገር እንመለከተዋለን። ክፍሉ ሲጀምር በ9ኛው ዓመት በ10ኛው ወር ሰራዊቱ ይሄ የባቢሎናውያን ሰራዊት ከበባት ይለናል። ከዛ ደግሞ በ11ኛው ዓመት በ4ኛው ወር በ9ኛው ቀን የከተማይቱ ቅጥር ተሰበረ ይለናል ማለት ነው። ይህ ሲስተም ምን አይነት ነው ካልን ቅጥር ይከበባል። ቅጥር ማለት እንግዲህ እኛ በእኛ አሁን ኮንቴክስት ድንበር የምንለው ነው። በፊት ድንበራቸው ምን ነበረ? በትልልቅ ግንቦች ይሰሩና ከተማይቱ በሮች ይኖራታል ማለት ነው። በሮች ይኖራታል።
ቅጥር ተከበበ ማለት ሰው መውጣትም መግባትም አይችልም ማለት ነው። ወደ ውጪ መውጣት አይቻልም፣ መግባትም አይቻልም። ይህ ማለት ምን ማለት ነው ካልን ምግብ አይኖርም። ይሄ የንግድና ሎጂስቲክስ ነገር ምንም አይኖርም። በቃ እንቅስቃሴ ሁሉ ይቆማል ማለት ነው። ስለዚህ ውስጥ ከባድ የሆነ ችግር ይፈጠራል። ይህ ችግር ደግሞ በሰቆቃወ ኤርምያስ ኢየሩሳሌም ያለፈችበትን አሰቃቂ ሁኔታ በግልጽ ይተርክልናል። ቀጣይ በምናየው የሰቆቃወ ኤርምያስ ማለት ነው። እና በእንደዚህ አይነት ሁኔታ ውስጥ ነበሩ የነበሩት። በጣም ከፍተኛ ረሃብ እንደነበረ እግዚአብሔር ቃል ይነግረናል። በጣም የሚገርማችሁ እናት ልጇን መብላት የጀመረችበት ጊዜ ነበረ። በዛ ጊዜ በጣም ረሃብ ነበር። እንደውም ይሄ ኢትዮጵያዊ ጃንደረባ ኤርምያስ በጉድጓድ ውስጥ ቀርቶ እንዲሞት እንደፈለጉ የተናገረበት ክፍል እዚሁ ጋር አለ። ምን ይለዋል? በረሃብ እንዲሞት ይለዋል። ምክንያቱም በሀገሪቱ ላይ እንጀራ ስለታጣ በረሃብ እንዲሞት ጉድጓድ ውስጥ ጥለውታል ብሎ ይናገራል። ስለዚህ በጣም ከፍተኛ አስከፊ ረሃብ እንደነበረ እንመለከታለን ማለት ነው። ከዛ እግዚአብሔር በነቢዩ በኤርምያስ የተናገረውን በትክክል አንድ በአንድ እግዚአብሔር ሲፈጽመው እንመለከታለን ማለት ነው። አንደኛ መጀመሪያ ምዕራፍ 37ን ስንጀምር የግብፃውያን ሰራዊቶች ይሄ የእስራኤልን መንግስት ሊረዱ እንደወጡ እንመለከታለን። ነገር ግን ባቢሎናውያን ወደ እነሱ በሸሹበት ይሄ ስፔሱ የተፈጠረበት የእፎይታ ጊዜ የተፈጠረበት ታይም ላይ ነው። ግብፃውያን ይሁዳንም አላዳኑም ይላል። እግዚአብሔር ከዚህ በፊት ይመለሳሉ ብሏቸው ነበር። አሁን የወጣው የፈርዖን ንጉስ ይመለሳል ወደ ቦታው። ስለዚህ ሆፕ አይኖራችሁ፣ ራሳችሁን አታታሉ ያላቸው እዛ ክፍል ላይ ነው ማለት ነው። ግብፃውያንም ይሁዳን አላዳኑ። ሁለተኛ ደግሞ የነፃነት ሰባኪዎች ድል እንዲመጣ የተናገሩ እነዛ ሐሰተኛ ነቢያቶች የት እንደገቡ አይታወቅም፣ ተሳስተው ደግሞ ሲገኙ እንመለከታለን ማለት ነው። በአጭሩ እግዚአብሔር ይሄ የእፎይታ ጊዜያቸውን ጨምሮ ለ18 ወራት የቆየ ይህ ቅጥር ፈርሶ ሰራዊቶቹ ሲገቡ እንመለከታለን ማለት ነው። እግዚአብሔር ለ18 ወራት የንስሐ ዕድልን ሲሰጣቸው ነበር ማለት ነው። እንዲመለሱ እየታገዛቸው ነበር ማለት ነው። እግዚአብሔር የተሻለውን መንገድ ሲጠቁማቸው እንመለከታለን። ከዛ በጣም የሚገርማችሁ ነገር የእግዚአብሔር ቃል ሊዘገይ ይችላል፣ መፈጸሙ ግን አይቀርም። ከዛ ቁጥር 4 ላይ የይሁዳ ንጉስ ሴዴቅያስና ወታደሮቹ ሊያመልጡ ሲሞክሩ እንመለከታለን። እንደዚህ እናንብበው። ምዕራፍ 5 ላይ 39 ቁጥር 5 የባቢሎን ከቁጥር 4 ላይ አንብበው። የይሁዳ ንጉስ ሴዴቅያስ ወታደሮቹ ሁሉ እነርሱን ባዩ ጊዜ ሸሹ። በሌሊት በንጉሱ አትክልት ስፍራ በኩል አድርገው በሁለት ቁጥር መካከል ከከተማይቱ ወጡ፣ ወደ አረባም አመሩ። የባቢሎን ሰራዊት ግን ተከታትሎ አሳደዳቸው፣ በኢያሪኮ ሜዳ ደረሰባቸው። ሴዴቅያስን ያዘ፣ ማረከውም። በሐማት ምድር ወዳለችው ወደ ሪብላ ወደ ባቢሎን ንጉስ ወደ ናቡከደነጾር አመጡት። በዚያም ፍርድ ወሰነበት። የባቢሎን ንጉስ በሪብላ የሴዴቅያስ ወንዶች ልጆች አባታቸው እያየ አረዳቸው። የይሁዳ መሳፍንት ሁሉ ገደላቸው። የሴዴቅያስን ዓይኖች አወጣ፣ ወደ ባቢሎንም ሊወስዱት በናስ ሰንሰለት አሰሩት ይላል። ንጉስ ሴዴቅያስ ሊያመልጥ ሲሞክር እናገኘዋለን። በጣም የሚገርማችሁ ንጉስ ሴዴቅያስ ሊያመልጥ እየሞከረ ያለው ከባቢሎናውያን ሰራዊት ብቻ እንደሆነ አስቦ ነበር። ነገር ግን ንጉስ ሴዴቅያስ ሊያመልጥ እየሞከረ ያለው ከእግዚአብሔር ፍርድና ከእግዚአብሔር ድምፅ ከእግዚአብሔር ትእዛዝ ነበር። ማን ያመልጣል ከእግዚአብሔር ትእዛዝ? ማንም እኮ አያመልጥም። በጣም የሚገርማችሁ በጣም ብዙ ርቀት እንደሄደ ኮሜንተሪ ላይ አይቻለሁ። ያረፈ መስሎት ልክ በቃ ሴትን ሊያረግ ሲል ያረፈ ሲመስለው ነው እነዚህ መተው የያዙት። ከእግዚአብሔር ማንም አያመልጥም። ከእግዚአብሔር ፍርድ ከእግዚአብሔር ድምፅ ብንሸሽም ወዴትም መሄጃ የለንም። ለእግዚአብሔር ቃል እንታዘዝ። ከዛ ይይዙታል። ሴዴቅያስ እግዚአብሔር እርሱንና ከተማውን እንዲያድን ሊፈቅድለት እንዳልቻለ እንመለከታለን። ሴዴቅያስ እግዚአብሔር ተናግሮት ነበር በምዕራፍ 38 ላይ አንተ እሺ ብትል ይለዋል ከተማይቱ አትቃጠልም። አይገርማችሁ? ኤርምያስ እምቢ ማለቱ የብዙ ሰዎች ቤት የብዙ ሰዎች ንብረት እንዲወድም ከተማ እንድትቃጠል ምክንያት ሲሆን እንመለከታለን። በራሱ ላይ ብቻ አይደለም ችግርን ያመጣው። ቢታዘዝ ኖሮ ያንቺ ከተማ አትቃጠልም ነበር። እንዴት እንዳወደሟት
ቀጥሎ ባሉት ቁጥሮች መመልከት ትችላላችሁ። ቅጥሯ እንደፈረሰ ይህ ሁሉ ላይሆን ይችል ነበር። ከተማውን እንዲያድል ሊፈቅድለት አልቻለም። በሕዝቅኤል ምዕራፍ 12 ቁጥር 12 ላይ ስለዚህ ሁኔታ እግዚአብሔር በትንቢት ሲናገር እንመለከታለን። ሕዝቅኤል መጽሐፍ ንጉሱ በሌሊት ሸክሙን በትከሻው ተሸክሞ ይወጣል፣ ቅጥሩም ይፈርሳል፣ ፊቱንም ይሸፍናል ይላል። ይህም እግዚአብሔር በዚህ የፈጸመው ትንቢት እንደሆነ እንመለከታለን። በመጨረሻ ንጉሱ ተያዘ። ይህ የተያዘው ንጉስ ደግሞ እንደተያዘ ደግሞ በሕዝቅኤል ምዕራፍ 12 ቁጥር 13 ላይ ይዛው ላይ ይናገራል። የትንቢቱ ፍጻሜ እንደሆነ እናያለን። መረቤን በላዩ ዘረጋለሁ፣ በወጥመዴም ይያዛል። ለካ የእግዚአብሔር ወጥመድ ነበር የባቢሎናውያን ሰራዊት። እግዚአብሔር ያዘጋጃቸው የእግዚአብሔር ጦር ዕቃዎች እንደነበሩ፣ እግዚአብሔር ሐሳቡን ለማስፈጸም የተጠቀመባቸው ሰዎች እንደነበሩ እንመለከታለን ማለት ነው። ከእግዚአብሔር ፍርድ ማንም መሸሽ አይችልም። ከዛ ወደ ባቢሎን ንጉስ አመጡት። ኤርሚያስ ከንጉሱ ጋር ፊት ለፊት እንደሚተያይ በኤርሚያስ 32 ቁጥር 4 ላይ እንዲሁም በኤርሚያስ ምዕራፍ 34 ቁጥር 3 ላይ ተናግሮት ነበር። ትንቢቱ ተፈጸመ። ፊት ለፊት ትተያያላችሁ ብሎት ነበረ። ይህም እንደተፈጸመ እንመለከታለን። ከዛ በጣም የሚገርማችሁ ልጆቹ አይኑ እያየ በፊት ለፊቱ አረዷቸው ይላል። የሴዴቅያስ ልጆች ታረዱ። ከዛ የይሁዳ መሳፍንቶች ሁሉ ተገደሉ። የሴዴቅያስ አይኖች ወጡ፣ በናስ ብረት ታሰረ ይለናል። ይህም እግዚአብሔር በምዕራፍ 38 ከቁጥር 23 ጀምሮ ኤርሚያስ ብትታዘዝ ይሆናልሃል፣ ባትታዘዝ ግን ያለው ነገሮች በሙሉ በሱ ህይወት ሲፈጸሙ እንመለከታለን። ባለመስማት የመጣ ፍርድ፣ እግዚአብሔር ባለመስማት የመጣ በአመጽ የመጣ ፍርድ ሲያገኘው እንመለከታለን ማለት ነው። ሴዴቅያስ ቢታዘዝ ኖሮ ኢየሩሳሌም መያዟ ባይቀር እንኳን በልጆቹና በራሱ ላይ የደረሰበት ነገር እንዲቀር ምክንያት ይሆን ነበር። ሴዴቅያስ በመጨረሻ ምን እያየ አይኖቹ ጠፉ ከተባለ ልጆቹ ሲታረዱ እያየ ነው አይኖቹ የጠፉት። በላስት ሞመንት ያየው የልጆቹን መሞት ነበር ይህ ሰውዬ። ከዛ በህይወቱ ዘመን ሁሉ በጨለማ ሲኖር እንመለከታለን። በጨለማ ኖረ ይለናል። በጨለማ እንደኖረ ይነግረናል። ከዛ ወደ ይሄ በጣም የሚገርማችሁ ሕዝቅኤል 12 ቁጥር 3 ላይ እግዚአብሔር ድጋሜ ትንቢትን ሲናገር እንመለከታለን። ወደ ባቢሎን ወስደዋለሁ፣ ነገር ግን አያየውም፣ ቢሞትም በዛ ይሞታል ይላል። የዚህ ንጉስ ደስቲኒ በዛ መሞት እንደነበረ እንመለከታለን ማለት ነው። ሴዴቅያስ መጀመሪያ አይኖቹ ከመውጣታቸው በፊት እግዚአብሔርን መታዘዝ እንዳይችል ያደረገው መንፈሳዊ አይኑ ታውሮ እንደነበር እንመለከታለን። ይህ ሰውዬ ለእግዚአብሔር ድምፅ ሙሉ በሙሉ ብላይንድድ ነበር፣ እንዳይሰማ ሆኖ ነበር ማለት ነው። ከዛ ቁጥር 8 ላይ ባቢሎናውያን ልክ እግዚአብሔር እንዳለው ቤተመንግስቱን አቃጠሉ፣ ኢየሩሳሌምን ደመሰሷት፣ እንዳጠፏት፣ በቃ ሙሉ በሙሉ ዲስትሮይ እንዳደረጉ እንመለከታለን ማለት ነው። መገንባት ጊዜና ታማኝነትን ይፈልጋል። ማፍረስ ግን በአንድ ሰዓትም ሊሆን ይችላል ማለት ነው። እግዚአብሔርን መታዘዝ ህይወትን ይጠብቃል። አለመታዘዝ ግን የሚገነባ ነገሮቻችንን እንኳን እንዲፈርሱ ምክንያት ይሆናል ማለት ነው። እግዚአብሔር ዛሬ እየተናገረን ያለው ለእግዚአብሔር ድምፅ መታዘዝ ነው። ሙሉ በሙሉ በቃ ዛሬ ምን ይዘን እንወጣለን ካልን ለእግዚአብሔር ድምፅ እታዘዛለሁ ብለን ዲሳይድ አድርገን መውጣት አለብን። ከዚህ ሰውዬ ህይወት የምንማረው ይህንን ነው። ቁጥር 9 ላይ የቀሩት ህዝብ ሁሉ በምርኮ ወደ ባቢሎን ሲወሰዱ እናያለን። ከዛ በዛ ንብረት የሌላቸው ድሆች እንደተተዉ፣ የወይን አትክልትና የእርሻ መሬት እንደተሰጣቸው እንመለከታለን። ከዛ ቁጥር 11 ላይ እግዚአብሔር ናቡከደነጾርን ለኤርሚያስ ሲያንቀሳቅሰው እንመለከታለን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እግዚአብሔር ታማኝ ነው። እግዚአብሔር በጣም ታማኝ ነው። ኤርሚያስ ይህን ሁሉ ጊዜ የት ነበረ? እስር ቤት ነበረ። አንፌር የመሰለው እግዚአብሔር አሁን ሲንቀሳቀስ እንመለከታለን። በኤርሚያስ ጉዳይ ዝም ያለው እግዚአብሔር አሁን ንጉስ ናቡከደነጾርን ሲያንቀሳቅሰው አንቀሳቀሰው እግዚአብሔር 3 ነገሮችን ሲናገር እንመለከታለን። አንደኛ እንክብካቤ አድርጉለት፣ ሁለተኛ የሚፈልገውን ነገር ፈጽሙለት፣ ሶስተኛ አትጉዱት። እንደዚህ ሲል እንመለከታለን።
ቁጥር 14 ላይ ልከውም ኤርሚያስን ከዘበኞች አደባባይ አስወጡት። የሳፋጥ ልጅ የአቂያም ልጅ ጎዶልያስ ወደ ቤቱ እንዲወስደው በአደራ ሰጡት። በአደራ አይገርማችሁ? ኤርሚያስም በራሱ ሕዝብ መካከል ተቀመጠ። እግዚአብሔር በሕዝቡ መካከል ሲያስቀምጠው እንመለከታለን። ፕሌስ አደረገው። ናቡከደነጾር እግዚአብሔር በእስራኤል ላይ ያስነሳው የእግዚአብሔር የጊዜው አገልጋይ ነበረ። በፈለገ ሰዓት ይቀሰቅሰዋል። በቃ እግዚአብሔር ሲያንቀሳቅሰው እንመለከታለን። እንዴት እንደሆነ በማይታወቅ መንገድ አይገርማችሁ? በቃ እንዴት እንደሆነ ራሱ አይታወቅም። ኤርሚያስን እንዴት አወቀው ብንል ምንም የተጻፈልን ነገር የለም። ነገር ግን በማይታወቅ መንገድ በናቡከደነጾርና በመኳንንቶቹ ፊት ኤርሚያስ ሞገስ እንዳገኘ እንመለከታለን። እግዚአብሔር ታማኝ ነው፣ አመፀኛም አይደለም። በሕዝቡ መካከል አስቀመጠው። ለጊዜው ኤርሚያስ ለሰማው ለእግዚአብሔር ድምፅ መታዘዙ ሐሰተኛ ትንቢት የሚናገሩት ነቢያትን መውሰድ የሚገባቸውን ፍርድ መውሰዱ፣ እነዛን ነገሮች ሁሉ ማሳለፉ በጊዜው የተሸነፈ ቢመስልም እግዚአብሔር ግን ታማኝነቱን በዚህ መንገድ ሲገልጥ እንመለከታለን። እግዚአብሔር ታማኝ ነው። ለእግዚአብሔር ድምፅ ለምንወስዳቸው ለየትኛውም አይነት ለእግዚአብሔር ቃል ለምንወስዳቸው ለየትኛውም አይነት ሳክሪፋይሶች ለምናልፍባቸው ለየትኛውም አይነት ጎዳናዎች እግዚአብሔር ታማኝ ነው። አንፌር እንደሆናችሁ የሚሰማችሁ በጽድቅ ሄጄ ያለው ግን እንዲገጠመኝ የምትሉ ሰዎች ትክክል ነኝ እኮ በዚህ ጉዳይ የእግዚአብሔርን ፍቃድ ጠይቄ ነበር የገባሁበት፣ እያንዳንዱ ነገር በእግዚአብሔር ዘንድ እኔ አስቤው ነው ያደረኩት፣ ልክ ነኝ የምትሉ ሰዎች ለጊዜው ግን ትሪት የተደረጋችሁበት መንገድ ባይመስልም የእግዚአብሔር መንገድ ልክ እንደሆነ እንደዛ እንድታስቡ ባያደርግም ሁኔታው የሚደርስባችሁ ነገር እግዚአብሔር ግን ታማኝ ነው። እግዚአብሔር ታማኝ ነው። በጣም የሚገርማችሁ ኤርሚያስ ተደላድሎ ተቀመጠ። እግዚአብሔር አሳረፈው። ከዛ ግን የእግዚአብሔር ድምፅ አሁንም ወደ ኤርሚያስ መጣ ይላል። አይገርማችሁ? አሁንም ኮምፈርት ዞን ውስጥ ሆኖ የእግዚአብሔርን ድምፅ ይሰማል። ይሄ ሰው ምንድነው የሚለውጠው? የእግዚአብሔርን ድምፅ ከህይወት ውስጥ ካለን ምንም ነው መልሱ ማለት ተደላድሎ ይቅርታ ተደላድሎ በተቀመጠበት ሁኔታ እግዚአብሔር ድምፁን ሲልክ እንመለከታለን። ታዞ ስለጨረሰ ከዚህ በፊት እግዚአብሔር የነገረውን መልእክት በሚገባ ለህዝቡ ስላደረሰ እግዚአብሔር ደግሞ አዲስ ቻፕተር ሲሰጠው እንመለከታለን። አዲስ እድል፣ አዲስ መልእክት፣ አዲስ ትእዛዝ ሲሰጠው እንመለከታለን። ቁጥር 15 ላይ እግዚአብሔር እንደዚህ ይለዋል። የእግዚአብሔር ቃል ወደ እርሱ እንዲህ ሲል መጣ። ሂድና ለኢትዮጵያዊ ለአቤሜሌክ እንዲህ በለው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እድገት ሳይሆን ጥፋትን በማመጣበት በዚች ከተማ ላይ ቃሌን እፈጽማለሁ። በዚያ ጊዜ በአይን እያየህ ይህ ይፈጸማል ይለዋል። በጣም እየገረመኝ ነበረ። ሐሳቡን ይልክለታል። እግዚአብሔር ለኢየሩሳሌም ያለውን እቅድ በኤርሚያስን ለዚህ ለኢትዮጵያዊ ጃንደረባ እንዲናገር ሲልከው እንመለከታለን። ኤርሚያስን ሲልከው እንመለከታለን ማለት ነው። በጣም እየገረመኝ ነበረ ለእግዚአብሔር ሐሳብ ወገን መሆኑ። ኤርሚያስን ከጉድጓድ ማውጣቱ እግዚአብሔር እዚህ ጋር ወገኑ አድርጎ ሚስጥሩን ሲያካፍለው የውስጡን ሐሳብ ሲነግረው እንመለከታለን። እንደዛ ይለዋል። እግዚአብሔር ለኢየሩሳሌም ያለውን እቅድ ይነግረዋል። ኤርሚያስን ከጉድጓድ ማውጣቱ እንደ ቀላል ነገር አይደለም ሲቆጥረው የነበረው እግዚአብሔር። ለካ እያየ ነበር እግዚአብሔር። እግዚአብሔርን ወግኖ የእግዚአብሔርን መልእክት ካመጣ ሰው ጋር መቆም የእግዚአብሔር የራሱ ወገን መሆን ነው ማለት ነው። የእግዚአብሔር የራሱ ወገን መሆን ማለት የእግዚአብሔርን ድምፅ ከሚያመጡ ሰዎች ከነሱ ወገን ጋር አንድ ላይ መቆም ነው ማለት ነው። አንዳንዴ በአንዳንድ ትችቶች ራሳችንን ስናገኝ እንገኛለን። የእግዚአብሔር ድምፅ፣ የእግዚአብሔር ጥሪ፣ የእግዚአብሔር ሐሳብ ያለባቸውን ሰዎች ሚስትሪት ስናደርግ እንገኛለን። ከነሱ ወገን መቆም የእግዚአብሔር ወገን መሆን ነው ማለት ነው። እግዚአብሔር ሐሳቡን ይልክለታል። ኢየሩሳሌም ላይ ያለኝ እቅድ
እድገት ሳይሆን ጥፋት ነው። ቃሌን እፈጽማለሁ፣ አንተ ደግሞ ምስክር ትሆናለህ፣ እማኝ ትሆናለህ፣ በዓይን ታያለህ ይለዋል። ክብር ለኢየሱስ ይሁን። ከዛ አንተ ደግሞ ከዚህ ጥፋት እኔ ራሴ አድንሃለሁ ይለዋል። ቁጥር 17ን እናንብበው። አንተ ግን በዚያ ቀን አድንሃለሁ ይላል እግዚአብሔር። ለምትፈራቸው ሰዎች አልፋ አትሰጥም፣ እታደግሃለሁ። በእኔ ታምነሃልና በሕይወት ታመልጣለህ እንጂ በሰይፍ አትወድቅም ይላል እግዚአብሔር ይለዋል። በእኔ ታምነሃልና። ክብር ለኢየሱስ ይሁን። ለምትፈራቸው ሰዎች ታልፈ አትሰጥም፣ እታደግሃለሁ፣ በሕይወት ታመልጣለህ እንጂ በሰይፍ አትወድቅም ይለዋል። እግዚአብሔር ለታመኑት ታማኝ ነው። ኤርሚያስን እግዚአብሔር እንዴት ናቡከደነጾር እንዳወቀው ከእስር ቤት እንዳስወጣው አናውቅም። ነገር ግን የእግዚአብሔር ታማኝነት ይህን እንዳደረገ ደግሞ እንረዳለን። እግዚአብሔር ይህንን በኤርሚያስ ሕይወት ውስጥ እንዳደረገ እንረዳለን። ለዚህም ሰው እግዚአብሔር ታማኝ እንደሆነ ይነግረዋል። ታማኝ ነኝ ይለዋል፣ አድንሃለሁ ይለዋል፣ እታደግሃለሁ፣ ለፈራሃቸው ለነዛ ሰይፎች ምላሽ አጸፋ የምሰጠው እኔ ነኝ ይለዋል ማለት ነው። እግዚአብሔር ታማኝ ነው። የእግዚአብሔር ወገን እንሁን። ዛሬ የምንማረው ለእግዚአብሔር ድምፅ እንታዘዝ። ለእግዚአብሔር ድምፅ የሚታዘዝ ማንነት የልብ ዝንባሌ ይኑረን። ተደጋግሞ አሁንም ቢሆን የእግዚአብሔር ድምፅ እየመጣልን እንደሆንን እናስብ። ዛሬ እግዚአብሔር በቃሉ የተናገረን በዚህ ውስጥ የተቀመጠልን የህይወት ስርዓት እግዚአብሔር ያስቀመጠልን ይህ የእግዚአብሔር ድምፅ ነው። ይህንን እንድንታዘዘ ነው እግዚአብሔር የሚነግረን። ለእያንዳንዳችን ሁኔታ ለእያንዳንዱ ሲቹዌሽን እግዚአብሔር በዚህ ውስጥ ያስቀመጠው መልእክት አለ። ለዚህ ድምፅ እንድንታዘዝ እግዚአብሔር ይርዳ። ለዚህ ድምፅ እንታዘዝ፣ የእግዚአብሔር ወገን እንሁን። እግዚአብሔር ደግሞ ታማኝ ነው። ክብር ለእግዚአብሔር ይሁን።